ጀምር። የት ነው የተወለድከው? እንዲሁም የቤተሰብ የወላጆች ሃይማኖትስ ምን ይመስል ነበር የሚለውን እነዚህ ሁለቱን ኢንሻአላህ አንድ ላይ አያይዘህ አንሳለንና እንቀጥላለን። ያው የተወለድኩት ድሬዳዋ የምትባል ሀገር ላይ ነው። እንግዲህ ሁላችሁም ታውቋታላችሁ ብለን እናስባለን። ድሬዳዋ ተወልጄ አድጌ ያው ሰፈሬን መናገር አይጠበቅብኝም። ሰፈር መናገር አግባብ አይመስለኝም እዚህ ቦታ ላይ እና አልሐምዱሊላህ ቤተሰቦቼ በአጠቃላይ ሙስሊም ናቸው። ግን አባቴ ያው ሙስሊም አይደለም። መጀመሪያ እናቴን በሚያገባበት ወቅት ላይ መጀመሪያ ክርስቲያን ነበረ። ከዛ ለእናቴ ሰልሜያለሁ ብሎ እናቴን ያገባና እናቴን ካገባ በኋላ ድጋሚ ወደ ኩፍር ይመለሳል ማለት ነው። ብዙ ስትራግሎች አልፏል በዛ መሀል ላይ ማለት ነው። ስፔሻሊ የኛም ያላባት ማደግ ብቻ ሳይሆን አላህ ዛሬ ላይ ምናልባት በዛ ሳይድ ሆኜ ልታዩኝ ይችል ነበረ። አልሐምዱሊላህ አላህ ለጠበቀኝ። አባቴ ያው ከእናቴ ጋር ተለያዩ። ለስንት ዓመት ለ11 ዓመት ሳንገናኝ ያላባት አደግን። ያ ማለት እናቴ ግን አልሐምዱሊላህ ከእናትም ከአባትም በላይ ሆና ጠንካራ እናት ስለነበረኝ ብዙ ስራ እየሰራች ኢቨን ያው የእናቶች ነገር ታውቃላችሁ፣ ብዙ ስትራግሎችን አሳልፋ ዛሬ ላለንበት ትልቅ ደረጃ እንድንበቃ አድርጋናለች። ለወግ ለማዕረግ በቅተን ኢንሻአላህ ብዙ ታሪኮችን በኋላ ላይ መመጣላችሁ ስለሆነ ያው እናቴ ለእኔ ትልቁን ቦታና ትልቁን ድርሻ ነው የተወጣችልኝ። አላህ ጀዛዋን በጀነት ይክፈልልኝ ማለት ነው ኢንሻአላህ። ከአባቴ የሃይማኖት መቀየር በኋላ አንደኛው የሚሽነሪዎች ስራ ነው ብዬ ነው የማስበው። ምክንያቱም ወዲያውኑ እንደተቀየረ ምንድነው የተደረገው? ቸርች ነው እኛን ይዘውን መሄድ የተጀመረው ማለት ነው። ከዛ በኋላ እኔ ባደግኩበት ሰፈር ላይ ሀቂቀተን ነው የምላችሁ ብዙ ሰዎች ነበር የከፈሩት ማለት ነው እዛ አካባቢ ላይ። በተለይ ደግሞ ጎረቤቴ፣ ያው ስም ማንሳት አልፈለግም፣ ጎረቤቴ ድሆች ናቸው፣ ምንም ነገር አልነበራቸውም። ከዛ ምን ያደርጋሉ? ዱቄት ይሰጧቸዋል፣ የተለያዩ ምግቦች ምናምን። እኔ በአይኔ እያየሁት ያደግኩበት ማለት ነው። እና ከዛ ደግሞ አዲስ ህይወት የሚባል ትምህርት ቤት አለ። እዛ ትምህርት ቤት በማስተማር በተለይ ደግሞ እነሱ በነፃ ነው የሚያስተምሩት። እዛ የፕሮቴስታንቶች አካሄድ ነው እንግዲህ እንደምታውቁት። እዛ ነበረ ሲያስተምሯቸው የነበረው። ልጅቷን የሚያስተማሯት እዛ ነው። አንድ ሰው ነው ምሳሌ እየሰጧቸው ያለሁት፣ ሌላውም እናንተ ቂያስ ታደርጋላችሁ ማለት ነው። ከዛ በዛ ተማረች። ሃይማኖቷን አታውቅም እቺ ልጅ። ሃይማኖቷ ልክ አደግ ስትል ጥቅሙ ይይዛታል። ወዲያውኑ የነሱ የቸርች አገልጋይም ትሆናለች ማለትም እዛ ውስጥ ትቀምጣለች። ኖርማሊ መጨረሻዋ ኩፍር ሆነ ማለት ነው። አላህ ይጠብቀን። እንደዚህና ይሄን የመሳሰሉ አንድና ሁለት አይደሉም፣ ሶስትና አራት አይደሉም፣ በጣም ብዙ ናቸው። ይሄ በሰፈሬ ላይ ብቻ የነበረ እኔ እስከማውቀው በጣም በቁጥር እንደዚህ ብዬ መናገር ይከብደኛል። ግን አሉ በቃ ብዙ ሰዎች ነበሩ። ሚሽነሪዎች በጣም ነበር የሚንቀሳቀሱት ሀቂቀተን። ይሄንን ነገር እንደ ትምህርት እናንተ እንድትወስዱ የምፈልገው ነገር ካለ በተለይ አካባቢያችሁ ላይ ነቅታችሁ ብታዩ፣ ልጆቻችሁ የእናንተ የዕለት ጉርስን ሳይሆን ማየት ያለባችሁ ልጆቼ ምን በሉ ብቻ ሳይሆን ልጆቼ ወደፊት ምን ውስጥ ይገባሉ፣ ጀሃነም ነው ወይስ ጀነት ውስጥ ነው የሚገቡት? ዛሬ የበሉት ምግብ ጀሃነም ነው ጀነት ነው የሚያስገባቸው የሚለውን ነገር ቤተሰቦች ብታዩ ነገ የምታለቅሱበት ነገር ነው የሚሆነው። ሀቂቀተን ዛሬ ልጄ እኮ እንዲሆነች እንዲህ አይነት እንትን ሆኖ እኮ እንዲሆነችብኝ የሚባለው ዛሬ ያኔ የከፈላችሁት ዋጋ ነው። ሰፈሪ ላይ በእርግጥም በተለይ እኔ በነበርኩበት አካባቢ ላይ በጣም አስቸጋሪ የነበረ ለመስማት ራሱ የሚቀፍ የሆነ በመረጃ ያልተደገፈ ግን በብር ብቻና ሰዎችን በብር በድህነታቸው በግሮሯቸው መጥቶ ምን ነበር የሚያደርጋቸው? ያከፍራቸው ነበር በግሮሯቸው ማለት ነው። ኦኬ። ስለዚህ ይሄ በጣም ከባድ ነገር ነው። ኢንሻአላህ ለጊዜው ይሄን ላርግና በሰፊው ሌላ ፓርት ላይ እንደምመጣበት እርግጠኛ ነኝ። ኢንሻአላህ ኢብሮ
አሁን ይህንን ሀሳብ ስታነሳልኝ እስቲ ትንሽ ደግሞ ኢብሮን እዛው ባለበት ድሬዳዋ ሀገር እዛው ባለበት ሆኖ ላሳድገውና አሁን ያለውን ኢብሮ እዛ ቦታ ላይ ይሰራ። አንተ አሁን እዛ ቦታ ላይ አሁን ባለህበት እውቀት፣ አሁን ባለህበት እድሜ፣ አሁን ባለህበት የእውቀት ደረጃ ሆነ እዛ ቦታ ላይ ብትሆን ኖሮ ዲፌንድ ለማድረግ ምን ያክል ትክክል ነበር? ይህንን በጣም ማወቅ ፈለግኩኝ። ይሄ ከባድ ነገር ነው ሀቂቀተን። እንደ እግር እሳት እንደዚህ እንደ እግር እሳት ነው የሚያቃጥለኝ ማለት ነው። አሁን ባለውበት ቦታ ሆኜ ያኔ የነበረው ነገር ቢኖር ኖሮ ብዬ ሳስብ ሀቂቀተን ሁለት ቦታዎች አሉ። በኋላ ስለምመጣበት አንደኛውን አሁን አልናገርም። የመጀመሪያው አካባቢ ላይ የነበረው ነገር ዛሬ ላይ ቢሆን ሀቂቃ በጣም ብዙ ነገር ነበረ መስራት የምፈልገው። የእግር እሳት ነው ለኔ አሁን ላይ ማለት ነው። የእግር እሳት በጣም ነው የሚያቃጥለኝ። ያኔ ቢሆን ኖሮ ወንድሞቼና እህቶቼን ለመታደግ አንደኛ የትምህርት ማስተማር ጉዳይ፣ ሁለተኛ ሙቃረናውን ሰፋ አድርጎ በተለይ ደግሞ አሁን ባለንበት ሁኔታ አሁንም በኋላ ላይ ስለምመጣለ ያው እንደ ተቋም ደረጃም አለን ድሬዳዋ ላይ አሁን ላይ ብሆን እኔ እንጃ እኔ ምን እንደማደርግ ራሱ ሀቂቃ በጣም ከባድ ነው ለኔ እና ያው ከዛው ከዛ ይባልም ግን ያኔ ያ ነገር ባይኖር ኖሮ ዛሬ እዚህ ባልደረሰን ነበረ። ግን በአላህ ፍቃድ ስራዎች ተሰርተዋል። እኔም ሰርቻለሁ፣ ብዙ ፍሬዎችንም አፍርቻለሁ። አልሐምዱሊላህ ተማሪዎች አሉኝ፣ ወደ 50 ምናምን የሚጠጉ ተማሪዎች አሉኝ። እነዛ ተማሪዎቼ አሁን ላይ እኔ ከድሬዳዋ ሀሳብ እጅግን አንስቼ ለነሱ ትቼዋለሁ። የነሱ ስራ ነው አሁን ድሬዳዋ ላይ ያለው ነገር። እነዛ ወንድሞቼ ናቸው የሚንቀሳቀሱት፣ እነሱም ፍሬ እያፈሩ ነው። አልሐምዱሊላህ ረቢል ዓለሚን። አሁን ላይ ያኔ ቢሆን ኖሮ ምሰራው አሁን ላይ እየሰራ ያለውትን ስራ ብቻ ሳይሆን ከዚህ በበለጠ ሁኔታ ሰዎችን እየተወያየው እንደዚህ የሚያከፍሩትን ሰዎች ያው ራሳቸውም ይሰልማሉ ብዬ ነበር ማስበው በአላህ ፍቃድ። ለማንኛውም ይህን ይመስላል ኢንሻአላህ። ያው ራንደም ኩዌስችን ስለሆነ ነው። እንኳን እዛ ኢብሮን ያመጣልን ሀገር ከዚህም በላይ ደግሞ ከኢብሮን በላይ ጀግና የሆነ ሰው እዛ ተፈጥሮ ኢንሻአላህ እነዚህ ነገራቶች በደንብ ሳፖርት የሚያደርግ ሁሉ ነገር የሚለውጥልን እንደ ድሬዳዋ ብቻ ሳይሆን እንደ ኢትዮጵያ ብቻ ሳይሆን እንደ ዓለም ኢንሻአላህ ተለውጦ የኢስልምና ባንዲራዎች የሚበለበት ጊዜ አላህ ቅርብ ያደርግልን ማለት ነው። አሁን ደግሞ እንመለስና ወደኋላ ልክ ስንመለስ ለሚሽነሪዎች እዛ ቦታ ላይ በጣም ሰፍረው ነበረ። እዛ ቦታ ላይ ትልቅ የሆነ ተጽዕኖ እያሳደሩ ነበረ። ይህንን ደግሞ አንተም ነግረህናል። የተለያዩ እንትኖችን ሙርተዶችን ራሱ እንዳሉ ተጽዕኖ በጣም እንዳሳደሩ እየነገርከን ነበር። አሁን ኢብሮ እዛ በነበረበት ሰዓት ላይ አባቱ መጀመሪያ ሰልሞ ነበር፣ ሰልም ያለው ብሎ ነበር። ከዛ በኋላ ደግሞ ተመልሶ ወደዛው ተመለሰ። በዛን ጊዜ በነበርክበት በልጅነት አይምሮህ ላይ ማለት ነው መስጊድም ትሄዳለህ ማለት ነው፣ አባት ጋር ደግሞ ወደ ቤተክርስቲያንም ትሄዳለህ እና እነዛ ሁለቱ ቦታዎች ላይ ልክ ስትሄድ አንተ የነበረህ በዛ በልጅነት አይምሮህ የነበረህ ለሁለቱ ያለህ አመለካከት ምንድን ነበረ? ቤተክርስቲያንም ሄጃለሁ ብለኸኛል ከአባቴ ጋር፣ መስጊድም ደግሞ እንደምትሄድ እዛው ነግረህናል። እና ሁለቱ ላይ ልክ ስትመሳስ ምን አይነት አመለካከት ነበር የነበረ እዛ ቦታ ላይ ስትሄድ? ሀቂቃ ይህንን ለመናገር ከባድ ነው። በዛ ሰዓት ላይ ልጅ ነበርኩኝ። እውነታውን ስንነጋገር እኔ በዛ ሰዓት ላይ በተለይ ያው አባት ነውና አባት የሚወስድ ቦታ መልካም ነው ብለህ ነው የምታስበው መቼም ቸርች የሚወሰድ መስጂድ ማለት ነው። እና በዚህ ጋር ያደግንበት ነገር አለ። በተለይ አያቴ በጣም ማለቴ ዲን ላይ በጣም ጠንካራ ናቸው። አያቴ አላህ ይርሐማቸው አሁን በህይወት የሉም እና እንደዚህ አይነት ነገር በጭራሽ ነው የማይፈልጉት። እንዲሁም እናቴም ጠንካራ ነች። ቤተሰቦቼ በእናቴ በኩል ያሉ ቤተሰቦቼ በጣም ዲን ላይ ጠንካሮች ናቸው እና የእነሱንም ወይታ ያለ ኢቨን ዚክር ምናምን ሁላ ታስደርገን ነበር እናታችን እና እንዲበል እያለች ታስደርገን ነበረ። አሁን ከዛ ደግሞ እዛኛው ደግሞ ስትሄድ ያው በእርግጥ በዛ ሰዓት ላይ ይሄ አእምሮ እንደዚህ ነው የሚባልበት አእምሮ አይደለም፣ ግን ቢሆንም ያው ውዝግብ ነው ብቻ መሀል ላይ የውዝግብ ቦታ ነው የሚሆነው። ግን ይህን ያህል አገናዝቤ ይሄ ነው ትክክል ያልሆነው ብዬ ልናገርበት የምችለው አእምሮ ላይ ብስለት ላይ አልደረስኩም በዛ ሰዓት። ለማንኛውም ግን ከዛ በኋላ ግን ሚሞሪ ላይ ቀርቶ ያ ነገር ብዙ ነገሮችን ማቃጨሉ አይቀሬ ነበርና እውነትም አልቀረም። ያን ነገር ብዙ ነገር ፈጥሯል። ኢቨን ከአባቴ ጋር ከተለያየን በኋላ
የተወሰነ ጊዜ ተገናኝተን ነበረ። ከዛ ከ11 ዓመት በኋላ ተገናኝተን ነበር እና ያ የተገናኘንበት ወቅት ላይ እኔ ብዙም ማገናዘብበት ነገር ላይ አልነበርኩም። ኦፍኮርስ ግን ቢሆንም በኋላ ላይ በደንብ እመጣበታለሁ። እንዲሁ እናወራ ነበረ አንዳንድ ነገሮች ስለ ሃይማኖት ምናምን። እሱ ያው እኔም መሳብ ይፈልጋል፣ እኔም እምቢ ባይ ነኝ በዛ ሰዓት። ምክንያቱም የተወሰነ ነገር አውቄያለሁ ዲኔን ማለት ነው እና ዲንን ማወቅ ብቻ ሳይሆን የተወሰነ ወንድሜ አነጻጻሪ እንደሆነም ነግሬሃለሁ ቀደም። አነጻጻሪ የሆነ ወንድም ያለው ሰው ደግሞ የሆነ ሂንት አለው ማለት ነው። የሆነ የሚያነበው ነገር አለ፣ የሆነ የሚይዘው ነገር አለ። በዛ አማካኝነት ነው እንግዲህ እሱንም የተወሰነ ዲፌንድ አድርጌ ተስፋ እንዲቆርጥ ያደረኩት ማለት ነው በአላህ ፍቃድ። ኤኒዌይስ ያን ይመስል ነበረ በነበረኝ ነገር። ያው የውዝግብ ጊዜ ነበር ያቺ ፓርት፣ የስትራገል እና አባትን የማጣት አንድ፣ ሁለተኛ ደግሞ አባትን ማጣት ብቻ ሳይሆን ያው በኩፍር ማጣት በጣም ከባድ ነው። ኖርማል ማጣት ይሻላል። አንዳንድ ጊዜ አላህ ሂዳያ ይስጠውና አላህ ሂዳያ ኖሮት አንድ ሰው ቢሞት ኖርማል ነው። ግን አንድን ሰው በኩፍር ማጣት ማለት ሁለት ሞት ነው። አላህ ይጠብቀንና አላህ ሂዳያ ይስጠው። አሁንም ያ ነገር ትንሽ የስትራገል ጊዜ ነበረ። በዛ ወቅት ላይ በነበረ ሰዓት የስትራገል ጊዜ ነበረ ማለት ነው ለኔ ኢንሻአላህ። አሪፍ ሁኔታ ነው የገለጽክልን። እዚህ ጋር ወደ አምስት ሰዎች ይታዩኛልና ለሁላችሁም እንደ አማናነት ማስተላለፍ እንፈልገው ነገር አሁን ኢብሮ የተናገረው አንድን ሰው አንድ ነን ሙስሊም የሆነ ሰው ከእስልምና ውጭ የሆነ ሰው የምትወደው ከሆነ እስልምናን ወይም ሂዳያን ተመኝለት ነው ይባለውና ኢብሮ ለአባቱ ሂዳያን እየተመኘ ስለሆነ ከዚህ ውስጥ አላህ ሱብሓነሁ የአንዳችን እንደው ራሱ ሊሰማ ስለሚችል ወደ አላህ ለበይክ ብለን ኢንሻአላህ ይሄንን ዱዓ እናድርግ ማለት ነው። እሺ አሁን ደግሞ ኢብሮ እናሳድገው ትንሽ ማገናዘብ አልቻልኩም ነበር አልክ። ለዛ እነዚህ ሁለቱ ነገራቶች ማመዛዘን አልቻልኩም። ብዙዎች አሁን እኔ ለምሳሌ የኔን ህይወት ወይ የኔን የወጣት ህይወት ሲታይ ወይ አቡበከር ሊሆን ይችላል ወይ የዛህሩ ወይ የኢምራን ወይ የአንዳችን የወጣት ህይወት ልክ ሲታይ ያለን የህይወት መስመራችን ይሄ ሰውዬ ከሌላ ሰው ጋር ሲግባባ እንዴት ነው? ይሄ ሰውዬ ከነን ሙስሊሞች ጋር ሲግባባ እንዴት ነው? ይሄ ሰውዬ ከሙስሊሞች ጋር ሲኖር ከነሱ ጋር ሲኖር እንዴት ነው? ይሄ ሰውዬ ከትላልቅ ሰዎች ጋር ሲሆን እንዴት ነው የሚለው ብዙ ጊዜ አይምሯችን ላይ ይጠይቃል። አሁን ወደ ትምህርት ቤት ገባ፣ ትምህርት ተማርክ እና ትምህርት ቤት ስትማር የትምህርት ቤት ህይወትህ ምን ይመስል ነበር? እኔ አይ ቲንክ እንደሚመስለኝ ከሆነ ትምህርት ላይ በጣም ጎበዝ ይመስለኛል። ኢብራሂም በጣም ጎበዝ ቶፕ ተማሪ ይመስለኛል። እዛም ትምህርት ላይ እንዴት ነበር የሚለው እዛ ደግሞ ከገባህ በኋላ ትምህርት ቤት እርግጠኛ ነኝ ሙስሊሞች ብቻ አይደለም ያሉት ሙስሊሞችም ጋር ትገናኛለህ እና ከነሱ ጋር ያለህ ቁርኝነት እንዴት ነበር? ግንኙነት እንዴት ነበር? ድሬዳዋ ደግሞ ልክ ሲባል ብቻዬን ብለህ የምትኖርበት አገር አይደለም። የማህበረሰብ ህይወት የማህበራዊ ህይወት የሚባለው በጣም የሰፋበት እና ስር የሰደደበት ነው እና በቃ ሙስሊም ስለሆንኩኝ ከሙስሊሞች ብቻ የምትልበት ወይ ሙስሊም ስለሆንኩኝ እንደዚህ ብለህ የምትከፋፈልበት ቦታ አይደለም። በቅርቡ ራሱ የሚሄዱ ሰዎች ወደዚህ ቦታ ላይ ልክ ሲመጡ የሚነግሩ በቃ ድሬዳዋ ካልሄዳችሁ ብሎ እንዲያጓጉን ነው የሚያደርጉት እና አሁንም ነው ያኔ ወደኋላ ስንመለስ ራሱ ያለው ብቻ ሳይሆን ማለት ነው እና እንዴት ነበረ ትምህርት ቤት ላይ ያለ እንትን ኮንትሪቢሽን እንዴት ነበር? ከዛስ በኋላ ደግሞ ከነን ሙስሊም ከሆኑ ጓደኞች ጋር ያለህ ግንኙነት እንዴት ነበር የሚለው ኢንሻአላህ አንድ ላይ ያንሳልን። ዲስ ኢዝ ዘ ሞስት ሂላሪየስ የሆነ ነገር እነግራቸዋለሁ። ደስ የሚል ነገር አለው፣ የሚያስቅም ነገር አለው። ዲስ ዋዝ ዘ ሞመንት አንዳንድ ነገሮች ሊፈጠሩ የቻሉበት ጊዜዎች እነዚህ ናቸው እና በተለይ ከመጀመሪያው ልጀምርና ቅድም እንደነገርኳችሁ ወንድሜ አነጻጻሪ ነው ብያቸዋለሁ። ያኔ እነ አቡ ሀይደር አላህ እድሜውን ያርዝምልንና ከኛም ቢሆን ቆርጦ ለሱ ያርዝምልን። ማሻላ በጣም የምወደው ሰው ነው ኡስታዝ አቡ ሀይደር እና እነሱ በሚያነጻጽሩበት ወቅት ወንድሜም አነጻጻሪ ነበረ። ድሬዳዋ ላይ ብቻ ሳይሆን ሌሎች ቦታዎች ላይ ያነብ ነበረ። በእነዚህ ምክንያቶች ማለት ነው እሱም እና ብዙ ነገር አነብ ነበር። ቁጭ ብዬ አነባለሁ። እሱም ያነባቸውን ነገሮች አነባለሁ፣ መጽሐፍቶች። አንዳንድ በተለይ ደግሞ በዛ ወቅት ላይ ታስታውሱ እንደሆነ የሼክ አሕመድ ዲዳት አላህ ይርሐማቸውና አላህ ጀነቱል ፊርደውስን ያስገባቸውና የእሳቸውን መጽሐፍ እንዲሁም የተለያዩ ነገሮችን አይ ነበር። በተለይ ደግሞ የነ ዶክተር ዛኪር ፒስ ቲቪ ቁጭ ብዬ መለከት ነበር እና በተለይ ደግሞ እኛ ቤት ዲሽ የለንም እና ሌሎች ጎረቤቶች አለ። በጣም የምወደው ጓደኛ አለኝ፣ ሙራድ ይባላል። በጣም የምወደው በዚህ አጋጣሚ ከሰማ
ይህንን ነገር ልገልጽለት ፈልጋለሁ። እና ምንድነው የዛን ሰዓት እነሱ ቤት ሄጄ ቁጭ ብዬ ፒስ ቲቪ በቃ ቁጭ ብዬ ነበር በቃ እንደዚህ ተተክዬ ማለት ነው። እና ያ እኔ ላይ ተጽዕኖ ፈጠረ። ትምህርት ቤትም እሄዳለሁ። በዚህ አጋጣሚ ትምህርት ቤት ስንሄድ ደግሞ እነዚህ ነገሮች መነሳታቸው ማይቀር ነው። እና 3 ጓደኞች ነበሩ። ዲስ ኢዝ ዘ ሞመንት እንግዲህ የሚያስቀው ፓርት አንደኛው ያው ስማቸውን ብጠራም ኖርማል ስለሆነ ችግር የለውም። የድሬዳዋ ልጆች ናቸው፣ ቅር አይላቸውም። አንደኛው ዳዊት ይባላል፣ ሌላኛው ዮናስ፣ አንደኛው ደግሞ ዳንኤል ይባላል። እና በጣም ክሎዝ ጓደኞቼ ነበሩ። ከዛ አብረን እየኖረን ምን ይፈጠራል እናነጻጸራለን፣ አንዳንድ ሃይማኖታዊ ጉዳዮችን እናወራለን። እና እያወራን ምናምን በተለይ ዳንኤል የሚባለው ያው ስሙን አንደኛው ከማል ባልጠቅስ ጥሩ ነበር፣ ቤተሰቦቹ ጓ እንዳይሉበት ይህንን ከሰሙ ማለት ነው። ለማንኛውም አንደኛው ከመሃላቸው ስማቸውን አልጥራና ምን ይላል፣ በቃ ረዥም ጊዜ ነው የተወያየ ነው። ተወያየን። ከዛ እስልምናን እውነት መሆኑን አገኘው አለ። እሺ ለምን አትቀበልም? በቃ ስለማልኩት ከዚህ በኋላ ለምን አትሰልምም ስለው ያው ቤተሰብ እንደ አባትም እንደ እናትም አሳድጎኝ ዛሬ እንደገና ቤተሰቤን ምናምን አለ። መጨረሻ እንዴ በቃ አባትህ እኮ ቀብር ከአንተ ጋር አይገባ ምናምን ስለው ኖ በቃ እኔ ደሜ ውስጥ ነው ኢየሱስ ምናምን አለኝ። በዛው እንትን አለ ማለት ነው ቶ እስልምናውን። እነዚህ ነገሮች አንደኛው ሆኖ ሳለ ቀጠልን። በዚሁ እያነጻጸርንም እየተወያየን ምናምን ቀጠልን። ከመሃላቸው አንደኛው ነበረ። አንደኛው እኔ ወደፊት ነብይ ሆናለሁ ይለን ነበረ። አንደኛው ኦርቶዶክስ ነው፣ ሌላኛው ፕሮቴስታንት ነው። እና ነብይ ሆናለሁ ይለን ነበረ። የት አለ ዛሬ ነብይ ይሆናል? እውነት እስቲ እንግዲህ ነብይነት ከራስ ሆኖ ከሆነ የሚሰጠው እስቲ ነብይ ከሆንክ እኔ እና ብዙ ተአምራቶችን አሳያሃለሁ ብለኸኝ ነበረ። አንተ ስምህን ጠራለሁ ምክንያቱም ስለተናገርከ። ኦፊሻሊ ዮናስ ይባላል። ካለህ እውነት ተአምር የምታሳየን ከሆነ ና የሙታንን አስነሳና እኔ ተነጋግረን ነበረ። የተነጋገርነው ዛሬ ቀን ላይ አላህ እንደሚያበቃኝ እኔም ተናግሬ ነበረ፣ እሱም ተናግሮ ነበር። ስለዚህ እውቀታችን ትልልቅ ደረጃ ደርሶ ለውይይት እንደምንበቃ ሁለታችንም ተነጋግረናል። እንግዲህ የውይይት ጥሪ አቀርብላለሁ ካለ ዮናስ፣ ምናልባት የምትሰማ ከሆነ ማለት ነው። እውነት አቅሙ ኖሮ ከኔ ጋር ዛሬ መወያየት ከቻልክ ያ ያወራንለት ነገር እውነት ከነበረ እስኪ ዛሬ ላይ ናና በልጅነታችን ያወራነውን ናና እስቲ እንየው ማለት ነው። እና ምን ብሎ ነበረ? እቺ ነች የምታስቀኝ ሁል ጊዜ። እኔ የዛሬ ዓመት ነው ምናምን ብሎ ሜትር ከ80 ሆናለሁ ብሎ ነግረኝ ነበር፣ ቁመት ማለት ነው። እና ሜትር ከ80 ሆነሃልን? ይህ ትንቢት ለመናገር ምናምን እያሰበን እና ሆነሃልን? ለመሆኑ ሜትር ከ80? በእርግጥም አልሆንክም አውቃለሁ። ስለዚህ ትንቢት አልተሳካም እና እናና ምንወያይ ከሆነ ምንወያያለን። በዚህ አጋጣሚ ልናገር ብዬ ነው። ኤኒዌይስ ምንድነው በትምህርት ቤት ላይ በተለይ እነዚህ ነገሮች በጣም ጥሩ ተጽዕኖ ነበራቸው ለእኔ፣ በተለይ ከነዚህ ጓደኞቼ ጋር በማሳለፍ ነገር። ከዛ 10ኛ ክፍል እዚህ ነው የተማርኩት አዲስ አበባ ላይ 10ኛ ክፍል ለም የሚባል ትምህርት ቤት ነው የተማርኩት። እዛ ስማርም ቁጭ ብለን እንደውም የምናነጻጸርበት ሁኔታው ላ ነበረ፣ ቁጭ ብለን ማለት ነው። እሱም ትልቅ ተጽዕኖ ነበረው። መጽሐፍቶችን እያገላበጠን የሚሽነሪዎች አካሄድ በጣም ስላሰጋን ነበር ወላሂ የምናደርገው። ልጆች ኢቨን በጺማቸው ሁሉ የሚገፉበት ሁኔታ ነበረ በዛ ወቅት ላይ ማለት ነው። እና ሱሪ በማሳጠር ረገድም ብዙ ችግሮች ነበሩ። በዛ ምክንያት ንጽጽር ላይ የገባንበትም ሁኔታ ነበረ። ሌላኛው ቦሌ መድኃኔዓለም ትምህርት ቤትም ተምሬ ነበረ። እዛ ላይ ስማር ብዙ የምወዳቸው ጓደኞች ነበረ፣ ስማቸውን አልጠቅስም። እነሱ ልጆች በኋላ ላይ ምናልባት አላህ ሂዳያ ሊሰጥልኝ ብዬ ከምፈልጋቸው ሰዎች መካከል አንዳቸውን በኋላ እናገራለሁ። ሌሎቹን ያው ኢንሻላህ። ለማንኛውም ትምህርት ቤት ላይ የነበረው በጣም ጥሩ እና ለእኔ ትልቅ የሆነ መንገድ ጆርኔን ሊያሳምርልኝ የቻለ ትልቅ መንገድ ነበረ። በዛ መሃል የሚሽነሪዎችን ማካሄድ ቀላል የሚባል ነገር አልነበረም። ያ ነው። አሁን ኢብሮ የትምህርት ቤት ህይወቱን ሲያነሳ ሁላችንም ራሳችን መጠየቅ አለብን ብዬ የምገምተው ማለት ነው። እኛ እስቲ ትምህርት ቤት ከ1ኛ ክፍል እስከ 12ኛ ክፍል ባለንበት የትምህርት ቤት ጆርኒ ላይ ምን
ታሪክ ብለን የምናወራው ነገር ወይ ታሪክ ሰራን ብለን የምናነሳው ነገር ወይ ለህይወታችን ለውጥ አመጣ ብለን የምናወራው ነገር ምን አለ? እኔ እንደ ራሴ ስፈትሽ ራሴን ወይ ኳስ ስጫወት ነበር ወይ የሆነ ነገር ሳደርግ ነበር እንጂ ይሄን ለውጥ አምጥቻለሁ ብዬ የማወራው ነገር የለም። ከታች ያለነው ራሳችንን ብንጠይቅ ብዙ የጎደለ ነገር ልናይበት እንችላለን። እና የኢብሮ ታሪክ በዚህ ብቻ አላበቃም። ትምህርት ቤት ላይ በዚህ ጀመርኩኝ አለ 10ኛ ክፍል ላይ ከትምህርትም በተጨማሪ ደግሞ ለእስልምና እንዲፌል ለማድረግ ወደ ንጽጽር ውስጥ ገብተን የሚሽነሪዎች ጉዳይ በጣም አሳስቦናል ብለው ከጓደኞቹ ጋር ቁጭ ብሎ መጽሐፎችን ማገላበጥ ጀመረ። ኢብሮ አሁንም በዚህ አላበቃም። 12ኛ ክፍል ላይ እንትን ብሎ አላበቃም። አሁንም ኢብሮ ደግሞ ወደ ዩኒቨርሲቲ ደግሞ ከፋል። ኢብሮ ወደ ዩኒቨርሲቲ ስትገባ ኦልሬዲ የታወቀ ነው። ትምህርት ቤት ላይ ካለ ከቤት ምሳ ሊቆጠርልህ ይችላል። ከቤት ስትወጣ ወይ እናትህ ቻው ብላ ልትወጣ ትችላለች። ወይ ደግሞ የተመቻቸ ህይወትና የተመቻቸ እንትን ነበር የነበረው። ዩኒቨርሲቲ ግን ስትገባ ከአዲስ ኢንቫይረንመንት ከተለያዩ አካባቢ ከሚመጡ ሰዎች ድሬ ብቻ ወይ አዲስ አበባ ብቻ አይደለም፣ ከተለያየ ከትግራይ ይመጣል፣ ከደቡብ ይመጣል፣ ከጋምቤላ ይመጣል። ከዛ ሁሉ ከሚመጣ ማህበረሰብ ጋር ላይ ትቀላቀላለህ። አማርኛ በስትክክል ማይችል ሰው ይሆናል፣ ወይ አማርኛ እስከነጨራሹ ማያውቅ ሊኖር ይችላል፣ ሌላ ቋንቋ ተናጋሪ ሊኖር ይችላል። ከነዚህ ሁሉ ሰዎች ጋር ላይ ተቀላቅለህ ደግሞ አዲስ ህይወት ጅማሮ ትጀምራለህ። ይህንን ስትጀምር መጀመሪያ ላይክ እንደ ህይወት የከበደህ ነገር ምንድን ነው እስቲ ብለን እናስበው። ቅድም ስላላነሳ ነው ማለት ነው። ምናልባት ወደ አዲስ አበባ ስትመጣ እዚህ ከማን ጋር አረፍክ የሚለውን ነገር አንድ ላይ ማንሳት ፈልጌ ነበርና እሱን አንድ ላይ አያይዘህ ከዛ ዩኒቨርሲቲ ስትገባ አዲስ ህይወትን የጀመርከው ከአዲስ ሰዎች ጋር የተዋወቅከው ምን አርገህ እንዴት አግባባኸው? መጀመሪያ እስቲ ኢንሻአላህ። በመጀመሪያ ቅድም አንተ ያልከው ነገር ኳስ ምናምን በጣም የምወደው አንድ ጓደኛዬ ከታች አለና እየጻፈ ነበር ኳስ ምናምን እያለ። አዎ ኳስ በጣም ወድ ነበር። እኔ ራሴ እጫወት ነበረ። እሱንም ከማድረግ ጋር ነው እዚህ ስራ ውስጥ የነበር ነው። ኳስ የማይወድ ሰው የለም። በጣም ነበረ የምንጫወተው እና ጋሽ ሞኬ የሚባሉ አንድ ሰው ነበሩ። ከሳቸው ጋር ፕሮጀክቱን እንጫወት ነበረ እስከ ያው ሲ ምናምን ከዛ ቢ ምናምን ለሞክረን ነበረ ምናምን በቃ አልተሳካም። ኤኒዌይስ ትተነዋል። እና ዩኒቨርሲቲ የኔ ተርኒንግ ፖይንቴ ነው ብዬ አስባለሁ። በአላህ ፍቃድ በኋላ ምናልባትም መሰበስብበትን ነገር ካለ ኢንሻላህ እንትን እላለሁ። እና ምንድን ነው ተርኒንግ ፖይንት ብለህ ካልክ ዩኒቨርሲቲ ውስጥ ዩኒቨርሲቲ ማለት ገና ከአገባቢ ልጀምርና ዩኒቨርሲቲ መግባት በጣም ነበር የምወደው በነገራችሁ ላይ ማለት በቃ ሚሽኔ ነበረ። ቅድም እንዳለው መጀመሪያ ጎበዝ ተማሪ ነበርኩኝ። ራንክ ምናምን ነበረ የማወጣው። ከዛ በቃ ዩኒቨርሲቲ ገባው ማለት ነው። ግን ዩኒቨርሲቲ ስገባ የገጠመኝን አንድ ገጠመኝ ልንገራችሁና ወደ ዋናው ቁም ነገር እመጣለሁ። ዲላ ዩኒቨርሲቲ ነው የደረሰኝ የቴክኖ ወይ ደግሞ የሜካኒካል ኢንጂነሪንግ ምሩቅ ነኝ በነገራችሁ ላይ። እና ሄድን። እኔ ዩኒቨርሲቲ ማስበው ምንድን ነው በቃ ላይክ ትልቅ ነገር የሆነ ላይ ካላ በጣም በቃ አንዳንዴ ምናልባት የሆነ ውጭ ዓለም ላይ የምታዩት ነገር ነው። እና ሄድን ምናምን ከዛ ገባን ምናምን ማለት ነው። ከዛ የሆነ ኬላም ይመስላል በገመድ ተወጥሯል እንትኑ። ከዛ በባስ ደረስን ምናምን። ከዛ ውረዱ ተባለን። እንዴ አልኩኝ እኔ በር የለውም ምናምን ማለት ነው። በር ምናምን የለውም በገመድ ተወጥሮ ምናምን ያለው። እንዴ አልኩኝ ደነገጥኩኝ እኔ በቃ ሀቂቃ ማታ ነው የደረስኩት። ደግሞ ከነ ማለት ነው ጭቃ ነበረ። ያው የዲላ ዩኒቨርሲቲ ተማሪዎች ካላችሁ ታውቁታላችሁ። በተለይ ቴክኖ ላይ ገና እኔ 2ኛ ባች ነበርኩና ልክ ስንገባ ከነ ጭቃ ነው። በር ግቡ ተባልን። በቃ ሜዳ ነው፣ በቃ ነገሩ ሜዳ ነው። ዝም ብሎ ባስ መጣ ቆመ፣ ውረዱ ተባልን። ወረድን። ባጌን ተሸክሜ ምናምን እየሄድኩኝ ጫማዬ ሁሉ ወልቆ ካልሴን ጥዬ ውሃ ውስጥ ገብቼ ምናምን ከዛ የሰው ዶርም ገብተን ምናምን ቁጭ ብለን እንደዛ ነው ያሳለፍነው። እና ገና ሲጀመርም ስትራግል ነበረው። ዩኒቨርሲቲ በጣም የሚገርም ቦታ ነው። ከዛ በኋላ አንድ ላይ እዚህ አዲስ አበባ አብሬያቸው የነበርኩ ልጆች ምናምን ተሰብስበን የተወሰኑ የማውቃቸው አንድ ላይ ገባን ማለት ነው። እዛ በነበርኩበት ወቅት ላይ እናወራ ነበረ ከልጆቹ ጋር። በተለይ የዛን ሰዓት ትንሽ ጎልበት ብያለሁ በንጽጽሩ። የተወሰነ ነገር እናወራ ነበር። ከዛ እያወራን በነበረበት ወቅት ላይ አልሐምዱሊላህ ረቢል ዓለሚን ጀማዓ ሰላት በተለይ ሱቢ ሰላት ወድ ነበር እና ሰርፕራይዙ ምን መሰላችሁ? ኪታብ የሚባል ነገር አላውቅም። አይ ዲድንት ኖው ኪታብ ስሙ ራሱ አላውቅም። ዩኒቨርሲቲ እስከምገባበት ወቅትና ቀን ድረስ ኪታብ
ምን እንደሆነ አላውቅም። ኪታብ ታውቃላችሁ? ከቁርአን ውጪ ከንጽጽሩ ውጪ ኪታብ ምን እንደሆነ አላውቅም ነበር። ዩኒቨርሲቲ ስገባ ኪታብ ታውቃላችሁ? አቂደቱል ዋሲጥያ አሁን የምንለው ኪታቡ ተውሂድ በሉት ሌሎችም ማለት ነው። ከዛ ሱቢ ሰላት ሄድና ቁጭ እላለሁ። ከሱቢ በኋላ ቁጭ ብዬ አዳምጣለሁ ዳዕዋ ምናምን። እኔ ዳዕዋ ነው የሚመስለኝ። ቁጭ ብዬ አዳምጣለሁ። ለካ ኡሱሉ ሰላሳ ቁጭ ብዬ ጨርሻለሁ አጋጣሚ ማለት ነው። እና አላህ እድሜውን ያርዝምልኝና በጣም የምወደው አንድ የወሎ ኡስታዝ አለ። ኡስታዝ ሐሺም ይባላል። በጣም የዓሊም ልጅ ነው። ዓሊም ናቸው አባቱ። እሱ ነበር እንግዲህ ያንን ነገር የጋበዘኝ ማለት ነው። በጣም ላመሰግናቸው ከምፈልጋቸው ሰዎች መካከል ዩኒቨርሲቲ ላይ ኡስታዝ ሐሺም እና ኡስታዝ ሸምሱዲን አረቡ የሚባል በጣም መወዳቸው ሁለቱን ማለት ነው። ሀቂቀተን እርግጠኛ ነኝ ይሰሙኛል ካሉም ለእኔ ትልቅ በቃ በህይወቴ ላይ ዛሬ እንድደርስ ካረጉኝ ሰዎች መካከል የነሱ አስተዋጽኦ ነው ያለው እና ኡስታዞቼ ናቸው። የመጀመሪያ ኡስታዞቼ በህይወቴ የመጀመሪያ ኡስታዞቼ ናቸው። እና ከዛ በኋላ ነው እንግዲህ ኪታብ ምን እንደሆነ ካወቅኩኝ በኋላ ቁጭ ብዬ ከሱ ጋር መቅራት ጀመርኩኝ። ቁጭ ብዬ ከሱ ጋር ስትራግል አንድ ዶርም ሆነን አልሰማም ብዬ በቃ የሙጥኝ ብዬ እሱ ስር ቁጭ አልኩኝ። አስቀራኝ። አልሐምዱሊላህ አላህ ጀዛውን በጀነት ይክፈልልኝና ማለት ነው። እንዲሁ እየቦዘንኩም ቢሆን ማለት እየቦዘንኩ ስላችሁ በቃ በጣም የሚያስቀኝ ማለት ሃፍ ላይፍ ነበርና ሃፍ ላይፍ ላይ መካኒካል ኢንጂነሪንግ እንትን ውስጥ ነበርኩኝ ኳስ እና 7 ቁጥር ላይ ነበርኩኝ እና እዚህ ጋር ኢብራ ብዬ ጽፌበታለሁ። ፀጉሬ ምናምን እንደዚህ ነው የተቆረጥኩት እላችኋለሁ። ከዛ ግን አልሰማም ኪታብ ምናምን። ከዛ ቁምጣ ለብሼ ማሊያውን ለብሼ ቡሉጉል መራም ኪታብ ይዤ ቁጭ እላለሁ ማለት ነው መስጂድ ውስጥ ማለት ነው። እና ከሚያስቁኝ ገጠመኞቼ መካከል ይሄ ነው። ግን አልሐምዱሊላህ በዛ ሰዓት የነበሩ ሰዎች እኔን ባለመግፋታቸው ምክንያት አንተ እንዴት እንደዚህ ለብሰህ እዚህ ትመጣለህ ውጣ ቢለኝ ኖሮ ከዛ በኋላ እዛ መስጂድ ተመልሼ አልመጣም ነበር። ግን እነሱ ሰዎች ዝም ማለታቸውና እዛ ቦታ ላይ እንድቀመጥ ያንን እድል ማመቻቸታቸው ሀቂቃ ለእኔ ትልቅ ለውጥ ነበር። ያው ከዛ ኪታብን ቀራው ቡሉጉል መራምን ምስቀራ ነበረ ምናምን። ከዛ ወደ ሀገሬ ስመለስ ነቅቻለሁ። ያው ፍሬሽማን ከሄድኩኝ በኋላ ወደ ሀገሬ ስሄድ ስለነቃሁኝ ሀገሬ ላይ ዒልምን መፈለግ ጀምሬያለሁ። ክረምት በሚሄድበት ወቅት ላይ ማለት ነው። ከዛ ራፒድ የሆነ ለውጥ ነው በራሴ ላይ ያገኘው። ሱሪን አሳጠርኩኝ፣ አካሄዴን ምናምን ብዙ ነገሮችን አቆምኩኝ። በቃ ያለኝን ነገር ከዛ ተለወጥኩኝ ማለት ነው። አልሐምዱሊላህ ረቢል ዓለሚን። የኔ ትልቁ የመጀመሪያ ለውጥ ዩኒቨርሲቲ ላይ ትልቁ ለውጥ ማለት ነው። እንደዛውም የንጽጽር ጉዳይ ዩኒቨርሲቲ ላይ ነበረ። በደንብም ዝም ብዬ ስሞክር የነበረው በተለይ ቀደም እንዳልኩ ዶርም ላይ ከልጆች ጋር ብዙ አውራ ነበረ። እንደ እግር ቅድም ሁለተኛው ይሄ ነው። ዩኒቨርሲቲ ላይ አለመስራቴ በጣም ነው የሚቆጨኝ ሀቂቀተን። ዩኒቨርሲቲ ላይ አለመስራቴ ዛሬ ላይ ወደኋላ መመለስ ሁለት ነገሮችን መልስ ብባል የምመልሳቸው የምፈልጋቸው ነገሮች ካሉ አንደኛው በአገሬ ላይ የነበረውን ነገር ቅድም ባልከኝ መሰረት ያኛውን የአገሬን ጉዳይ መለወጥ፣ ሁለተኛ ደግሞ ዩኒቨርሲቲ ላይ የነበረኝን ነገር አለመለው ማለቴ በቃ ያ ደግሞ ያማል ሀቂቃ በጣም ነው የሚያማው። እና አሁን በቅርብ ተገናኝተን ነበረ ከአሚራችን ጋርና እሱንም አላህ ጀዛውን ይክፈለው በጣም ነው የምወደው። እሱንም እንዴት ያኔ ብሎ ወቀሰኝ ሀቂቃ። እንዴት ያኔ እያወቅ እንዴት ዝም አልከን ብሎኝ ሀቂቃ አሁን የዛሬ 3 ቀን ነው ምናምን ነው የወቀሰኝ። እንዴት እንደዚህ ታደርጋለህ? እና እኔም እውነት በጣም የሚቆጨኝ ነገር ካለ ዩኒቨርሲቲ ላይ ለመስራት ነው። እና ዩኒቨርሲቲ ያላችሁ ሰዎች ይህንን ለእናንተ ነው የምመክረው። ዩኒቨርሲቲ ላይ ያላችሁ ሰዎች ዩኒቨርሲቲ ላይ የማይለወጥ ሰው ማለት ነው የትም ሊለወጥ አይችልም ሀቂቃ። ዩኒቨርሲቲ ወደ መጥፎም ለመሄድ የሚፈልግ ሰው ካለ መንገዱ ገር ነው፣ ክፍት ነው። መልካሙን መፈለግ የሚፈልግ ካለም መንገዱ ገር ነው፣ ክፍት ነው። ኦኬ ቂራአቶች አሉ፣ ንጽጽር ራሱ አለ፣ ብዙ ነገሮች አሉ። እነዚህን ነገሮች መጠቀም የምትችሉና ራሳችሁን መለወጥ የምትችሉት ዩኒቨርሲቲ ላይ ነው ሀቂቃ። ከወጣችሁ በኋላ ይቆጫችኋል ወላሂ። ከወጣችሁ በኋላ ትልቅ ቁጭት እንደ ዩኒቨርሲቲ የሚያንገበግብ ነገር የለም። ህይወታችሁ
ዩኒቨርሲቲ ላይ አንዴ ከተበላሸ ከዛ በኋላ ላይስተካከል ልንገራችሁ ነው። ለምንድን ነው መሰላችሁ እንዲምለው? በእርግጥ ይስተካከላል፣ ግን አብዛኛው ላይስተካከል። እዛ የገባ ደህና ሰው ሆኖ ገብቶ ፍየል ሆኖ የሚወጣል። ተግባባና? ሰው ሆኖ ገብቶ ፍየል ሆኖ የሚወጣል። ኖርማል በቃ ትክክለኛ ሰው ሆኖ ገብቶ ጫት ቃሚ፣ ጠጪ ምናምን ብዙ ነገሮችን ይሄ አይጠቅማችሁም። እንደዚህ አይነት ነገር ውስጥ የሚከታችሁ ወንድም ጓደኛ ካላችሁ ሊቭ ይመላውን ተዉት። በቃ እሱ የእናንተ አይደለም። ወላሂ ነው የምላችሁ። ዩኒቨርሲቲ ላይ አቅማችሁ የሚችለውን ነገር ለዩኒቨርሲቲ አገልግሉና እዛ ቦታ ላይ ሂዱና እስቲ የዳዕዋውን አካሄድ። ወላሂ በጣም የሚገርም መዋቅር ነው ያለው እዛ ዩኒቨርሲቲ ውስጥ፣ የሚገርም መዋቅር። ዳዕዋና ኢርሻድ አለ። ኧረ በጣም ብዙ ነው ያለው። ሀቂቃ በጣም ብዙ ነገሮች ነው ያሉት። ዩኒቨርሲቲ የምትችሉ ከሆነ የመለወጫ ሀገራችሁ ነው። ስለዚህ እኔ በአልሐምዱሊላህ ትልቁን ለውጥ ያገኘሁት፣ ትልቁን የህይወት ምዕራፌን ያገኘሁት፣ ትልቁን የኢማን ጥፍጥናን ያገኘሁት ዩኒቨርሲቲ ላይ ነው እና ይህንን ነገር ምናልባት ከኔ ተሞክሮ ከኔ ብቻ ሳይሆን ከብዙ ወንድሞች ተሞክሮ ልትወስዱባቸው የምትችሉት ነገር ነው። ከዛ በኋላ ነው እንግዲህ ልብ አድርጉ፣ ከዛ በኋላ ነው ኪታብ አሳድጄ ብዙ ነገሮችን ለመቅራት የሞከርኩት ማለት ነው። ከዛ ከወጣው በኋላ ኡስታዝ ራሴ ግሌ ኖሮኝ ቁጭ ብዬ እሱ ላይ እየቀራሁኝ ምናምን ነው ራሴን ያሻሻልኩት። ያለ ቂራት ህይወት የለም። ንጽጽር ላይ የምትሰሩ ወንድምና እህቶቼ በዚህ አጋጣሚ አንድ ነገር ልምከራችሁ። ንጽጽር ያለ ኪታብ አይሆንም። ንጽጽር ቁጭ ብለህ ኡስታዝ ስር ካልቀራ ዝም ብሎ የሚመጣ የንጽጽር እውቀት የለም። ኦኬ፣ ባህላዊ ንጽጽር ነው የሚሆነው። ያለዛ ትክክለኛ ንጽጽር አይሆንም። እሱ ብቻ ሳይሆን አደብንም ነው የምንማርበት እዛ ላይ። አደብ የሌለው ንጽጽር ራሱ የወደቀ ንጽጽር ነው። ሀቂቃ ነው የምላችሁ። ስለዚህ ኡስታዝ ስር ቁጭ ብላችሁ ከኡስታዞች ተምራችሁ ኪታቦችን አውቃችሁ ለሰዎች ማስቀራት የምትችሉበት ደረጃ መድረስ ራሱ መቻል አለባችሁ። በዚህኛው ብቻ ሳይሆን በዚህኛውም ጎበዝ ልንሆን ይገባል ነው የምላችሁ። ስለዚህ ንጽጽር ላይ ያለን ወንድምና እህቶችም ያለ ኪታብ ህይወት የለም። እስቲል ነው የምላችሁ፣ እየሰራንም ቢሆን መቅራት አለብን። ለራሳችን ጊዜ ማንሰጥ ከሆነ ውድቀት ነው። ሀቂቃ ነው የምላችሁ፣ ውድቀት ለራሳችን ጊዜ ማንሰጥ ከሆነ። ምክንያቱም ጊዜ እየሰጠን ያለ ነው ለኡማው ነው። ኦፍኮርስ ኡማው ደግሞ የምንጠቅመው የእውነት የተሟላ እውቀት ሲኖረን ብቻ ነው እና ሐዲስ ኪታቦችን፣ የአቂዳ ኪታቦችን፣ የፊቂ ኪታቦችን፣ ሌሎችንም መቅራት ይኖርብናል ከሚለው አንጻር ነው ዩኒቨርሲቲ ላይ የነበረኝ ሰፋ ያለ ነገር ያረኩት እውነት በእኔ ህይወት ላይ ትልቅ ትርጉም ስለነበረው ነው እና ይህን ይመስላል ሼኻችን። ማሻአላህ ተባረከላህ። በጣም ከተናገርከው ንግግር በጣም የሳበኝ ነገር ምንድን ነው? ባህላዊ ንጽጽር ይሆናል ያልከው ፓርት ነው። ይህንን ነገር ሁላችንም በደንብ ልናገናዘበው ነው የሚገባው ማለት ነው። ባህላዊ ላለመሆን ኢብሮ ያነሳት የመጀመሪያው የዲን እውቀት መጀመሪያ በጣም ያስፈልገዋል። ከዛ በኋላ ደግሞ ትክክለኛው የሌሎችን እምነት እውቀት የእነሱን በደንብ አብጠርጥር ያስፈልገዋል። ሌላ ደግሞ በትምህርትም ሌላ ይሄኛው እውቀት ያስፈልገዋል ማለት ነው። እነዚህን ሶስቱን ነገራቶች አንድ ላይ ይዘን ወደዚህ እውቀትም ለመርጨት ከመጣን አንጎልም ማለት ነው እና ኢንሻአላህ እስልምና ደግሞ በደንብ የሚያግዘን እስልምና ደግሞ በደንብ እኛን ፎሎአፕ የሚያደርገን እምነት ደግሞ ስለሆነ ኢንሻአላህ ሁላችንም በዚህ ነገር ላይ በደንብ ልንበረታታ ይገባል። በተለይ ንጽጽር ላይ ያለን ወንድሞች ማለት ነው። ኢብሮ አሁን መጀመሪያ ተወለደ ድሬዳዋ። ከዛ በኋላ እዛ ሆኖ ከአባቱና ከእናቱ ጋር ያለውን ስትረግል አየ። እሱን አልፎ ደግሞ ሁለት አይነት ቦታ እዛም ቤተክርስቲያንም ይሄዳል፣ በዚህ በኩል ደግሞ ወደ ሙስሊሞችም ደግሞ ይመጣል። ይህንን ሙሉ አገናዝቦ ወደ ትምህርት ቤት ገባ። ትምህርት ቤት ደግሞ ከገባም በኋላ እዛ ያለውን ነገር በትንሹም ቢሆን አይቶ 10ኛ ክፍል ሲገባ ለምን የሚሽነሪ ነገር ብሎ በዛ በለጋ እድሜው በ10ኛ ክፍል ባለበት እድሜው ላይ ይህን ሁሉ ነገር አገናዝቦ ወደ ዩኒቨርሲቲ ገባ። ዩኒቨርሲቲ ገብቶ ብዙ ስትረግሎችን ያየበት ብዙም ደግሞ የህይወቱን ዋና መሰረት የሚባለውን ነገር ደግሞ ያገኘበት ጊዜ ነበረ። ኢብሮ እዚህ ላይ ብቻ ያቆመ አይመስለኝም። ከዛ በኋላም ብዙ ነገራቶችን ያሳለፈ ይመስለኛል። ካደገ በኋላ ምን መጣ፣ ከዩኒቨርሲቲ በኋላስ ምን መጣ የሚለውን በኋላ ላይ የምናያቸው ነገራቶች ሲሆኑ አሁን እስቲ አንድ እዚሁ ባለህበት ኢብሮ እናያይዝና ወደ ቤተሰቦቹ ጋር እንምጣ። ወንድምህ ለአንተ ጥሩ መሰረት የሆነ ጥሩ ደግሞ አንተን እስልምና ላይ አሁን ባለሁበት እዚህ ቦታ ላይ በመገኘት የዋናው ምክንያቱ ወንድሜ ነው ብለህ ነበረ።
ዩኒቨርሲቲ ላይ ከገባህ በኋላ ከወንድምህ ጋር እንዴት ነበረ ግንኙነታችሁ የነበረው? ከእሱ ጋር ያለውን ነገር ሹራ አድርጋችሁ ነበር ወይ? ለዲን ወይም ደግሞ ለኪታብ ደግሞ እዛ ዒልምን ስትፈልግ ወደ ሀገር ስትመለስ ዒልምን ስትፈልግ ለእረፍት ስትመለስ ማለት ነው ከወንድምህ ጋር ያለህ ኮኔክሽን ምንድን ነበር? ከእሱ ጋርስ ደግሞ የንጽጽር እንትኖችን ሄደህ አድርገህ ወይ ተከታትለህ ታውቃለህ ወይ የሚለውን ናይና ከዛ ይህን ሙሉ ከጨረስን በኋላ የመጀመሪያ ንጽጽርህ እንዴት ነበር ከማን ጋር ነበር የሚለውን ደግሞ ኢንሻአላህ እናየዋለን ማለት ነው። ንጽጽር ኖርማል ሳይሆን ፕሮፌሽናል የሆነ ንጽጽር በኪታቡ በእንትኑም ደግሞ ዩኒቨርሲቲ ላይ ያለ የጀመርክ ይመስለኛልና እንዴት እንደሆነም እናየዋለን ኢንሻአላህ። ድምጽ ለሰማት ሀብታባቁ እሺ ኢንሻአላህ። በጣም የሚገርም ነው እንግዲህ ሀቂቃ ወንድሜ ማለት ለእኔ በጣም ትልቅ ቦታ ያለው ነው። ታላቅ ወንድሜ አላህ ሀያቱን ያርዝምልኝ፣ አላህ ጀነትን ይመንዳው። ምክንያቱም ለሱ ጀነት እንጂ አልመኝም። ይሄ ለእኛ የጀነት መንገድ ነው የሆነንና ሀቂቃ ማንም እንደሱ ያስተማረኝ የለም። ህይወትን ሙሉ ነው ያስተማረኝ። ሲጀመር ህይወትን ሙሉ ነው ያስተማረኝ እንጂ ንጽጽርን ብቻም አይደለም። ገርቶናል። ከቤት እንዳንወጣ ይቆጣጠረን ነበር። የት ነበርክ? ምን እየሰራህ ነበር? ኢቨን ከመንገድ ላይ ብር አንስተን አናውቅም። እኛ ብር አንስተን እንኳን ከሆነ ብሩን እንኳን ይዘን ነበረ የምንመጣው ለሱ ማለት ነው። በዚህ ልክ ነበር የገራን ማለት ነው። እና ንጽጽር ሲያደርግ በእርግጥም አይቼዋለሁ። በጣም ጎበዝ ነው ማይንዱ። እኔ ዛሬ ቲክቶክ ላይ ሚዲያ ላይ አለመታወቁ ይቆጨኛል። ሀቂቃ በጣም ነው የሚቆጨኝ ወላሂ። ሁል ጊዜ ምን አለ ቢያውቀው ሰው ብዬ ከምመኛቸው ሰዎች መካከል አንደኛው ታላቅ ወንድሜ ነው። ዛሬ ላይ ንጽጽሩን እየሰራ አይደለም፣ ግን ለእኔ ባክግራውንድ በጣም ትልቅ መሰረት ነው የሆነኝ። አስተማሪ ነው ከማንም በላይ እኔ አስተማሪ እሱ ነው፣ ወንድሜ ነው አስተማሪ። እና አንዳንድ ንጽጽሮች የሆነ እያረኩ ምናምን ሲከብደኝ እንዴት ነው ይሄ ነገር ምናምን እያልኩኝ ሁሉ እጠይቀው ነበር። ሀቂቃ በዛን ጊዜ ስለ ኒቂያ ጉባኤ ይነግረኝ ነበረ። በዛ ጊዜ ማለት ነው ያነብ ነበረ። እና ሀሰን ታጁ የሚጽፉ መጽሐፍ የሆነ አይ ቲንክ ስሙን አላስታውሰው፣ ከዚህ በፊት ሚሽነሪዎች የጻፏቸው መጽሐፍ የሆነ አለ ቴቄል ነው ምናምን የሚባል መጽሐፍ የሆነ አለ። ብቻ ኤኒዌይስ ነቢያችንን የሰደቡበት አንዳንድ መጽሐፍቶች አሉ። እነሱም ወይ አውቂ ሚታነሳ አይ ነው የሐመር ተዋህዶ የሚለው ያ ኦፍኮርስ ትክክል። ጀዛከላ ኸይር። እነዚህ መጽሐፍቶች ወንድሜ እያነበበ ምን ያደርግ ነበር? ኢቨን መልስ ሁሉ ለእኔ ያጫውተኝ ነበር፣ ይነግረኝ ነበር። እና ያው የኔ የማይንድ ብስለት ነው እንጂ በዛ ሰዓት በጣም በቃ በዛ እድሜ ብዙ ነገሮችን ያወራኝ ነበር ምናምን። እና ሲያወራ ራሱ እንትን ሲል ደብተር ነበረው፣ ሙሉ ደብተር ማለት ነው ያነጻጸረበት ደብተር። እኔ ነኝ ደብተሩን የወረስኩት፣ የእሱን ደብተርም እኔ ነበርኩ የወሰድኩት ከዛ በኋላ ማለት ነው። እና ውይይት ሲያደርግ ያየሁት ከአባቴ ጋር የመጀመሪያውን ውይይት ሲያደርግ ያየሁት ከአባቴ ጋር ነው። አንድ ቃል ሀቂቃ አንድ ቃል ነው የተናገረው፣ አፉን ያዘጋው። አላህ ሂዳያ ይስጠው ለአባቴም። ግን አባቴ በነገራችን ላይ ቀላል የሚባል ሰው አይደለም። አገልጋይ ነው፣ ፓስተር ነው። የእንትን ምንድነው የሚባሉት እነዚህ የኦንሊ ጂሰስ ወይ ደግሞ የሐዋርያት ቤተክርስቲያን አገልጋይ የሚባል ሰው ነው። አገልጋይ እና እዛ ውስጥ ያለ ሰውን በዛ ጊዜ ላይ ሀቂቃ በአንድ ቃል ነው አፉን ያዘጋው። ደነገጠ። እሱም ይህን ያክል በቃ እንደዚህ ያውቃል ብሎ አልገመተም ምናምን። ከዛ አይቼ እመጣለሁ ነው ያለው። አይቼ እመጣለሁ ብሎ ነው የተናገረው። የመጀመሪያውን ውይይት ያየሁት ከሱ ጋር ነው። ሌሎችንም ብዙ ውይይቶችን አድርጓል። ከምህረት አብ ጋር ተወያይቷል። በነገራችን ላይ ምህረት አብ ምናልባት አሁን ላይ ባለው ሁኔታ ምንም አይነት እዚህ ግባ የሚባል ሰው እንዳልሆነ ነው የምናውቀው በዚህ ሰዓት። በዛ ሰዓት ግን ፌመስ ሰው ነበረ። ከሱ ጋር እዚህ አዲስ አበባ ድረስ መጥቶ ከሱ ጋር ሁላ ተወያይቷል። እና ያው ሰዎች አያውቁትም፣ ግን እሱ በጣም የሚታወቅ ሰው ነበረ በኔ እና ራሱ የሚደብቅ ሰው ስለሆነ ነው። ኤኒዌይስ እና የኔ የመጀመሪያ ውይይት ብዬ የምለው ደግሞ የመጀመሪያ ውይይት እንደዚህ ኦፊሻል ነገር አላረኩም። ያው ቲክቶክ ላይ በተለይ እና ቴሌግራም ላይ ነው በዋነኝነት። በአካል ግን አንዳንድ ራንደም የሆኑ ውይይቶችን አረግነ። በተለይ ዩኒቨርሲቲ ላይ ይመጡ ነበረ። ሀቂቃ በጣም ተመልከቱ የእነሱን አካሄድ ይገርመኛል። ባጢል እንደዚህ ሲንቀሳቀስ ሀቅ ግን
እንደዚህ ያለ የማይንቀሳቀስበት ሁኔታ ይገርመኛል። መስቀላቸውን ይዘው መስቀሉ ላይ ኢየሱስ ያድናል ብለው ይዞ ይመጡ ነበር፣ በር ድረስ ማለት ነው። በር ድረስ ማለት ነው። ከዛ ይመጣሉ። ሲመጡ እኔ ሄጄ ነው አናግራቸዋለሁ። እሺ እኔን ስበከኝ እላቸው ነበረ መንገድ ላይ። ከዛ እናወራለን፣ ሰዎች ይሰበሰባሉ ምናምን። ከዛ ተሰብስበን ምናምን፣ ከዛ መጨረሻ ላይ መልስ ሲያጡ ስልክ እንስጠኝ ነው የሚሉት። ያው የታወቀ ነው። ኦፍኮርስ እነዚህ ምንም እውቀት የላቸው እንኳን አይደለ አሁን ባለንበት ሲጀመር ማውራትም ከነሱ ጋር የታወቀ ነገር ነው እና እንኳን ከነሱ እዚህም ያሉት ምንም አቅም የላቸውም እንደምናውቀው ማለት ነው። የዛኔ ስልክ አምጣ ምናምን ተብሎ ያው ነገ እነሱም ይበተናል፣ ዲስትራክት እናደርግ ነበር ማለት ነው። እንዲህ ነበር ዲስትራክት አደረግ ነበረ። የሚሰልሙ ልጆች ካሉም እንዲህ አንዳንድ ነገሮች ካሉ ምናምን የምጠራበት ሁኔታ ነበር። በውስጥ ለውስጥ ነው እንጂ አልታወቅም እኔም በዛ ሰዓት። ለዛ ነው የሚያንገበግበኝም። ኤኒዌይስ የኔም ኦፊሻል የሆነ ውይይት ከሆነ በኋላ የምንደርስበት ይሆናል እሱን ኢንሻላህ። አሁን ግን ለጊዜው በአካል የነበረኝ ነገር ምናልባት ከዩኒቨርሲቲ ከወጣው በኋላ ግን ቸርች ላይ ገብተን እንወያይ ነበረ። ቸርች የቤተክርስቲያን ውስጥ ገብተን ማለትም የኦንሊ ጂሰሶች በተለይ የት አካባቢ መሰላችሁ? ድሬዳዋ ላይ ያላችሁ ብሪጅ የሚባል ቦታ ላይ ድልድዩ አጠገብ ያለ ቸርች አለ። እዛ ገብተን 3 ጊዜ ተወያይተናል ከፓስተሮች ጋር ቁጭ ብለን ቸርቻቸው ውስጥ። ከዛ ምንም መረጃ የላቸውም። ያው ከነ እንትናቸው አፍረው ነው የሄዱት። 3 ለ3 ነበረ ስንወያይ የነበረው። አልሐምዱሊላህ ምንም አይነት ማስረጃ ማምጣት ሳይችሉ አልፈናል ማለት ነው። በተለይ በስላሴና በነገረ ክርስቶስ ላይ ነበረ ስናወራ የነበረ ይቅርታ፣ በስላሴ ያልኩኝ በነገረ ክርስቶስ ዙሪያ ነበረ ስናወራ የነበረው ማለት ነው። እና ኤኒዌይስ በጣም ጥሩ ጊዜ ነበረ ብዬ ነው ማስበው። አላህ በእኽላስ ይቀበለን። እንግዲህ ይህን የምናወራው ግን በነገራችሁ ላይ ለእናንተ ተሞክሮ ይሆን ዘንድ እንጂ ፈኽር አይደለም። እሱን ነገር ከልባችሁ እንድትይዙልን እንፈልጋለን። እሺ ቀጥል ሼኻችን። አይ ማሻአላህ ተባረከላህ። ወንድምህ ከህይወትን ያስተማረኝ ወንድሜ ነው ብለሃል። እኔ ሐቅ ለመናገር እንደኔ እሱን ለመተዋወቅ በጣም ነው የጓጓሁት። አላህ ሱብሓነሁ ወተዓላ ባለበት ይጠብቀው። አላህ ሱብሓነሁ ወተዓላ ባለበት ከፍ ያድርገው። የእሱ ፍሬ ይኸው እዚህ ቁጭ ብሎ እኛ እዚህ ኮርተንበት እዚህም ላይ ብላ ይሆናል ሌሎችም ሰዎች እንዲህ ኮርተንበት ከአንተ ጋር የአንተን መልእክት የአንተን ጣፋጭ ንግግር ለመስማት እዚህ ቁጭ ብለናልና ማሻአላህ ተባረከላህ። የንጽጽር ሂደትህ አየ ነው ዩኒቨርሲቲ ላይ አንዳንድ ንጽጽሮች እንደምታደርግ ሌላ ደግሞ በተለያዩ ቤተ እምነቶችም እየሄድክ ደግሞ ንጽጽር እንደምታደርግና በብዙዎች ላይ በዝረራ እንደምታሸንፍም ነው እየነገርከኝ የነበረው። በነበረህ ትንሽ እውቀት ነው፣ ገና አላሰፋ ነው። በነበረህ ትንሽ እውቀት ነው ገና ኢብሮ አሁን የነበረበት ደረጃ ላይ ሳንደርስ ነው ይህንን እያየን ያለ ነው። ይህ ሁሉ ስትረግድ ያለፈ ወጣት በቃ ቆርጦ አሁን ትምህርቱም ላይ ነበረ፣ ዩኒቨርሲቲም ነበረ፣ ወደ ቤቱም ይሄዳል፣ ሌላም ነገር አለና ቆርጦ ከአሁን በኋላ ወደ ንጽጽር ህይወት ውስጥ መግባት አለብኝ፣ ወደ ሃይማኖት ንጽጽር ላይ መግባት አለብኝ ብለህ የወሰንክበት ዋነኛው የወሰንክበት ጊዜ እንዴት ነበረ? ያዛ እቺን ውሳኔ እንድትወስድ በቃ ከአሁን በኋላ እኔ ንጽጽር ነው የምሰራው፣ ሌላ ነገር መስራት አልፈልግም ብለህ የቆረጥክበት ደግሞ ምክንያት ውስጥ ተርኒንግ ፖይንት ምንድናት የምትለዋን ደግሞ ብታነሳለን ወደ ዋናው ኢብራሂም ለመምጣት መንደርደሪያ ይሆነናል ብዬ አስባለሁ። አዎ ትክክል ነህ። ሀቂቃ በጣም በተለይ ከዩኒቨርሲቲ ከወጣው በኋላ ነው ይህንን ዲሲዥን ዲሳይድ ያደረኩት እና ጀማዓ አለን። ጀማዓ በጣም ነው የምወደው። ለጀማዎችም ከጀማዎች መካከል አንደኛው የፋንቱ የሚል እዚህ አካውንቱ አለ ከታች ሀይ በላቸው እና እሱ ወንድሜ ጀማል ነው። ከጀማዎች መካከል አንደኛው ነው እና በጣም የምኮራባቸው በጣም የምወዳቸው በጣም የማከብራቸው ወንድሞቼ ናቸው። እንዲሁም እህቶችም አሉ። እነሱ ናቸው እንግዲህ አብረን እንሰራለን። በተለይ ደግሞ ረመዳን ላይ የኢፍጣር ፕሮግራም በማዘጋጀት ድሆችን ለ30 ቀን የማስፈጠር ስራ እንሰራ ነበረ እንደ ጀማዓ። ከዛ በዘለለ ቁርአንን እናስቀራ ነበረ። የቁርአን ራሱን የቻለ ቲም አለን። የቁርአን ብቻ ሳይሆን ሰዎችን ወደ መልካም ስራ የመውሰድ እንዲሁም የዳዕዋ አንዳንድ ዳዕዋ ስራዎችንም እዛው ላይ አክለን እንሰራ ነበረ። በዚህ መሀል ግን አንድ ነገር ይከሰታል። ምንድነው የተከሰተው? በዚህ መሀል አይናችን እያዩ ልጆች መክፈር ይጀምራሉ። ቅድም ባልኳችሁ መንገዶች ማለት ነው። አይናችን እያየ ብዙ ሰዎች መክፈር ይጀምራሉ። ይሄ መታገስ አልቻልኩም እኔ
በቃ ከዚህ በኋላ በቃ ሀቂቃ በጣም ከአቅማችን በላይ ነው የሆነውና እኔ ህመም ነው የሆነብን። እኔ በበኩሌ ህመም ነው። ምክንያቱም በህመም ላይ ህመም ነው። አባትህ አለ እዚህ ጋር፣ ጎረቤትህ አለች፣ ሌላ ልጅ አለ ምናምን። በዚህ ምክንያት ከዚህ በኋላ በቃ ንጽጽር ላይ መግባት አለብኝ ብዬ ለመጀመሪያ ጊዜ ቴሌግራም ቻናል ፈጠርኩኝ ማለት ነው። ለመጀመሪያ ጊዜ ማለት ነው። ከዛ ቴሌግራም ቻናሌ ላይ ምን ማድረግ ጀመርኩኝ። ቻናሌ ኦፊሻል አይደለም። በዛ ጊዜ ቻናል እኔ የማውቀው ነገር የለም። ዝም ብዬ ከከፈትኩና አንዳንድ ኦዲዮዎች ዝም ብዬ ለሰፈር ልጆች ብዬ ነው የከፈትኩት። ኦዲዮዎችን እዛ ላይ መልቀቅ ጀመርኩኝ ማለት ነው። ዲስ ዋዝ ዘ ጆርኒ። በቃ ትክክለኛው መንገድ ደግሞ ይሄ ነበር የጀመርኩት። አንደኛው ምክንያቴ ሰፈር ላይ የነበረው ነው። ሁለተኛው ምክንያቴ ያው የአባቴ ነው እና እነዚህ ሚሽነሪዎች ሲያደርጉት የነበረው ነገር በጣም ያሳምማል። ሀቂቃ ምንድነው እየሰራን ያለ ነው እዚህ ጀማዓ ላይ ይህንን ነገር ማናሳካ ከሆነ ምንድነው እየሰራን ያለ ነው በሚል ተሰበሰብን። አንድ ላይ ቁጭ ነው ያለው። ያቺ የተሰበሰብናት ቀን ነች የኢቅራ ጀማዓ። ዛሬ ላይ ራሱ ኢቅራ ሆኖ 50 ተማሪ የተባለው ዛሬ ከዛ ውስጥ ነው የፈራው። አልሐምዱሊላህ። ቁጭ ብለን ማውራት ጀመርን። እኔ ንጽጽሩን መጀመሪያም ስለምሞክር እኔ መሪ ሆንኩኝ ማለት ነው። በዛ ላይ አሚራችን ሌላ ነው። እኔ ግን የንጽጽሩን ዘርፍ ይዤ ነበረ እንቀሳቀሰው ማለት ነው። ከዛ በኋላ ያ የንጽጽሩ ዘርፍ እኔም ያው ለማስተማር ስትሞክር አንድ ነገር በነገራችሁ ላይ ለማስተማር በምትሞክሩበት ሰዓት ምን ይሆናል? ግዴታ እውቀት ለሰዎች መስጠት ስላለባችሁ ሌላ እውቀት ትፈልጋላችሁ። ግዴታ ነው። ኦኬ፣ ሌላ እውቀት ግዴታ ትፈልጋላችሁ። ስለዚህ ዲግ ማድረግ ጀመርኩኝ። እኔም ነገሮችን ማየት ጀመርኩ። ሰዎችን ወደ ዲን አልኢስላም ለመጥራት ምን ማየት አለብን የሚለውን ነገር በደንብ ማየት ጀመርኩኝ፣ ማጤን ጀመርኩኝ ማለት ነው። ከዛ አልሐምዱሊላህ በአላህ ፍቃድ አላህ ደግሞ ሌሎች በየሰፈሩ እየሄድን ዳዕዋ እናደርጋለን። ኢብራሂም የሚባል ሰው መታወቅ ጀመረ ማለት ነው ሰፈራችን ላይ። በዚህ ነገር ሰፈር ላይ ብቻ ነው መጀመሪያ መታወቅ የጀመርኩት። ሰፈር ላይ ማንም አያውቀኝም ሌላ። ከዛ የሆነ ሰው እንትን ማለት ይፈልጋል፣ ጥያቄ ያለው ሲባል እኔ ጋ ይመጣል፣ እንትን ነው ሲባል እኔ ጋ ይመጣል። ከዛ እየተባለ የመጀመሪያ ያሰለምኳት ልጅ ማን ነበረች? ስሟ ተውበስታ ትባላለች። አሁንም ሙስሊም ድሪም ነበረኝ። ያ ነበረ ድሪሜ ሲጀመር። ሁል ጊዜም ዶክተር ዛኪር ላይ ፍጥጥ ብዬ የምቀመጠው ድሪሜም እሱ ስለነበር ነው። እና የመጀመሪያ ያሰለምኳት ፍሬ ያየንባትም እሷ ነበረች እና ተውበስታ ትባላለች። እኔ ቤት መጣው። ያው የተከራየሁበት ቤት አለ። መጋረጃ ተደረገ። ሴቶች በዚህ ጋር ጀማዎች ናቸው፣ ወንዶች በዚህ ተደረጉ። ከዛ እሷ እዛ ውስጥ ነች። ያው ቺር የሚያደርጋት ሰው ስለሚያስፈልግ ማለት ነው። ከዛ ምን ተደረገ? ያው ጥያቄ መጠየቅ ትጀምራለች። ጥያቄ ትጠይቀኛለች ነው ዮሐንስ አንዳንድ ሌሎች ምናምን። እዛ ፋይናሊ ምን ይሆናል? በቃ አልቻለችም። በቃ ከዚህ በኋላ በቃ ምንም እንትን እሺ ሻሃዳ መያዝ ትፈልጊያለሽ? አዎ እሺ ጀመረች ምናምን። ከዛ እኔ አልቻለ በቃ ተንቀጥቅጫለሁ። ለሀቂቃ በጣም ነበር የተንቀጠቀ ደስታዬ ማለት ነው። በጣም ትልቁ ደስታዬ ይዛኔ ነበረ እና እሷ ሰለመች አልሐምዱሊላህ በአላህ ፍቃድ። ከዛ ፍሬ ማየት ጀመርን ማለት ነው ሰፈር ላይ። ስለዚህ ፍሬ ማየት ጀምረን ያ ፍሬ በጣም ሌሎችንም ብዙ ሰዎችን እንደ ድሬዳዋ ላይ ብዙ ወደ እስልምና የተመለሱ ሰዎች ነበሩ። ከዛ በኋላ ብዙ አልሐምዱሊላህ ረቢል ዓለሚን ከከፈሩ ሰዎች በላይ የሰለሙት ሰዎች በለጡ። አልሐምዱሊላህ በአላህ መለስ። እንግዲህ ያ ነበረ በዋነኝነት ትልቁ አካሄድ የነበረው እንደ ድሬዳዋ እንደ ሰፈርም ዛሬ ላይ እነዚህ 50 ተማሪዎች ከሚባሉት ውስጥ በጣም የምወዳቸው ጀግና የሆኑ ወደፊት እኔ ስማቸውን አልናገርም የኔ ተማሪዎች ነው ብዬ አልናገርም። ሲወጡ ግን ታያቸዋላችሁ። አንድ ቀን ኦልሞስት ጨርሰዋል፣ ሁሉ ነገር አድርገዋል። ድሬዳዋ ላይ እየሰሩ ነው። ግን አሁን የሚቀራቸው አንዳንድ ነገር ሪሰርች ነው። የራሳቸው ሪሰርች አለ። ስለዚህ ራሳቸውን ችለው የቆሙ ልጆች ናቸው በአላህ ፍቃድ።
ይቀጥላል ማለት ነው። ስለዚህ ይህን ይመስላል። አይ ቲንክ ምናልባት እንዳላረዝምባቸው እንዳይሰለች ሰው። ማሻአላ ተባረከላ። አየነው ተርኒንግ ፖይንት እንዴት እንደተነሳ። የመጀመሪያው ቴሌግራም ቻናልህም ተከፈተ ለቤት እዛው ላሉት ለሰፈር ልጆች ተብሎ 3 ገጠመኞችን ኢንሻአላህ እስቲ አንሳልንና ከዛ በኋላ ወደ ቲክቶኩ ደግሞ ዳይቭ አድርገን እንገባለን ማለት ነው ኢንሻአላህ። ያ እንደ ተግዳሮት ብዬ ማነሳቸው በተለይ በዳዕዋው ዙሪያ ላይ የሚሽነሪዎች አካሄድና የኛ አካሄድ ነበር። ሚሽነሪዎች መንገድ ላይ እንደፈለጉ ዳዕዋ ያደርጋሉ፣ እንደፈለጉ ሰዎችን ይሰብካሉ። እኛ ግን መስበክ አንችልም ነበር። እኛ ፍቃድ አይሰጠንም፣ እነሱ ፍቃድ አላቸው፣ ያለ ፍቃድም ይሰራሉ፣ መብታቸው። ይሄ ነበረ በጣም ትልቁ ማነቆ። እንቅስቃሴ እንዳናረግ ለሰዎች ዳዕዋ ተደራሽ እንዳይሆንና እኛም እንዳንታወቅ ታፍነን የተቀመጥንበት ዛሬ በአላህ ፍቃድ ቲክቶክ የሚባል ፕላትፎርም አላህ አምጥቶልን ውጭ መሄድ ሳይጠበቅብን እዚህ ላይ ቁጭ ብለን አይደለም ድሬዳዋ ላይ ያለውን ህዝብ ይቅርና ዓለም ላይ ያለውን ህዝብ አላህ ተደራሽ እንድናረግ መንገዱን አመቻቸልን ማለት ነው። ይህ አላህ ኒዕማ ነው። አልሐምዱሊላህ ረቢል ዓለሚን። እና ትልቁ ተግዳሮት ያ ነበረ የመጀመሪያው ትልቁ። ሌላኛው የማቴሪያል እጥረት ነበረ። እንግዲህ መጽሐፍቶች ያለማግኘት፣ ከጊዜው ጋር ለመራመድ ስትሞክር የተለያዩ ታብሌቶች ሊያስፈልጉ ይችላሉ። ብዙ ነገሮች አሉ ሀቂቃ። ከዚህ ጋር በተያያዘ በኋላ ላይ ምናልባት ስለምመጣበት በተለይ ንጽጽር ወንድሞች ምን ያህል ስትራግል አድርገው ንጽጽሩን ይሰሩ እንደነበረ ማለትም እየሰሩ እንዳሉ ነው እንጂ ይሰሩ እንደነበረ እየሰሩ እንዳሉ ሰዎች ራሱ ይሄንን ሊገነዘቡ ይገባል። በተለይ እኔ አሁን ስራ ጀምሬ ነበረ። ያው ስራ እንግዲህ ትሰራለህ እየተሯሯጥክም ቢሆን። እንግዲህ መካኒካል ኢንጂነሪንግ ምሩቅ ነኝ ብያቸዋለሁ። በዛ መካኒካል ኢንጂነሪንግ ምሩቅነቴ የራሴ የሆነ ስራ ጀምሬ ነበር። ያንን እየሰራሁኝ እንዘጸሩን ሰራ ነበረ። ኦኬ ገና ያው አልመጣህበትም፣ በኋላ ላይ ስለምመጣበት እሱን አሁን አልናገርም። ግን ምንድነው እነዚህ ናቸው ዋና ዋና የሚባሉት ነገሮች። በተለይ ማቴሪያል ዳዕዋ እንዳናረግ አክሰስ መገደብ በራሱ እና ይሄ ቅድም የነገርኩ በዋነኝነት እነዚህ ናቸው። ኢንሻአላህ ሌላ ጥያቄ ካለ ይቀጥል። ያው ጉዞአችን ከመጀመሪያው ጀምሮ ስለአንተ ጉዞ ልክ ስናነሳ አንዴ ወደፊት እንሄዳለን፣ አንዴ ወደኋላ እንሄዳለን እና አሁን ያለውን ኢብሮ ወደ ድሬዳዋ ልውሰደው ማለት ነው። አሁን ያለውን ኢብሮ ወደ ድሬዳዋ ልውሰደው እና አሁንም ድሬዳዋ ላይ ዳዕዋ እንዳለ እየነገርከኝ ነውና ድሬዳዋ ላይ እንቅስቃሴ የሚንቀሳቀሱም ሰዎች እንዳሉ እየነገርከኝ ነው። በእጅ ያለ ሀብት በእጅ ያሉ ወንድሞች ደግሞ ከኛ ጋር ያሉ ወንድሞች ደግሞ እንደ ትልቅ ሀብትና ለዳዕዋ አሰላጭ ናቸው ብዬ አምናለሁ እንደኔና አሁን ባለበት ሁኔታ ድሬዳዋ ላይ በሚደረገው የዳዕዋ እንቅስቃሴ ምን አይነት ነገር በጣም ይጎላል ብለህ ከምታስባቸው ነገራቶች ውስጥ ምን አይነት ነገር ነው ብለህ ታስባለህ? ሰዎችም ደግሞ እዚህ ካሉ ወንድሞች መሸፈን የሚችሉ ካሉም አንተንም ይሆን ወይም ደግሞ ሌሎች ወንድሞችንም ኮንታክት ማድረግ ይችላሉና ምን አይነት ነገር ድሬዳዋ ላይ ቢሰራ ትልቅ ለውጥ ማምጣት ይቻላል ብለህ ታስባለህ አንተ? ያው እንደ ድሬዳዋ ብቻ ሳይሆን እንደ ተቋም ማለት እንደ ሀገር እንደ አጠቃላይ ሀገራችን ራሳቸውን የቻሉ ተቋሞች በተለይ ደግሞ ንጽጽሩ ዞር ብለው የሚያዩ ሰዎች ሊኖሩ ይገባል። በየትኛውም አይነት ሁኔታ ማለት ነው። ንጽጽሩን ምን ላይ ነው ያለው፣ እነዚህ ልጆች ምን እየሰሩ ነው የሚለው ነገር ዞር ብሎ ይታይበት ይገባል። እንደ ሀገር ነው ብላችሁ ግን እንደ ድሬዳዋ ስፔሲፊካሊ ከጠየከኝ የመጀመሪያው የመንገድ ላይ የጎዳና ዳዕዋ ጉዳይ ትልቁ ማነቆ ነው። እሱ እንኳን ያው በዚህ የሚፈታ ነገር ስላልሆነ አላህ ያግራው ነው የሚባለው። እሱን አላህ ገር ያደርገው። ማሻአላህ አላህ ገር ባደረገው ሰዓት ገር ይሆናል ኢንሻአላህ። ሌላኛው የንጽጽር ላይ እነዚህ ወንድሞችና እህቶች በጣም ጎበዞች ናቸው ሀቂቃ። በተለይ ራሳቸው ሪሰርች እየሰሩ ካሉ ልጆች መካከል በተለይ በኤቲዝም በፊሎሶፊ ላይ በጣም ጎበዝ ልጆች አሉ። ኢስላሚክ ዳይሌማ ላይ ያሉ ጥያቄዎች የሚነሱ በነዛ ላይ የትኛውም አይነት ጥያቄ ቢነሳ በጣም ጎበዝ ልጆች ፋይል እየሰሩ በራሳቸው ኢቨን የኔም አሁን ላይ የጀርባ አጥንትም አንዳንድ የሆኑ ልጆች አሉ። ስፔሻሊ ሴቶች ጀግና የሆኑ ሴቶች ስማቸውን ማንሳት ስለማልፈልግ ነው። እነሱም አሉ እና ምንድነው ማቴሪያል አንዳንድ ማቴሪያሎች ምናልባት እንደ እገዛ አንዳንድ ታብሌቶች ሊያስፈልጋቸው ይችላል። እነዚህ እንደ እገዛ ዞር ብሎ የሚያያቸው ካለ ማሻአላህ ትልቅ ነገር ነው።
ወደፊት ኡማውን የሚጠቅሙ ስለሆነ እና ኮንታክት ማድረግ የሚፈልጉ ካለ ኢንሻአላህ በዛ መልኩ ብዙ ነገሮች እዚህ ላይ ሊነገሩ የማይችሉ ብዙ ነገሮች ሊኖሩ ይችላሉ። በተለይ እንደ ተቋም እኛ በነገር ላይ እንትን አለን መድረሳ አለን እና መድረሳውን የሰራ ነው እኔ ቤት ውስጥ ነው የኔ እናቴ ቤት ውስጥ ነው እና ቆርቆሮ ነው የሰራ ነው። በቆርቆሮ በብር አዋተን ከራሳችን አዋተን በቆርቆሮ ነው ሰርተን ኡስታዝ ዙቤር የሚባል አንድ መወደው ወንድም ያለ ኡስታዝ ቃላሚን ያውቀዋል። በጣም ቅርብ ወንድማችን ነው። እሱ ነው የሚያስቀረው። በጣም ጎበዝ ነው። ስንጀምርም ከሱ ጋር በጣም ብዙ ስትራግል አይተናል። በነገር ላይ ኡስታዝ ቃላሚንም እዚህ ውስጥ ትልቅ አስተዋጽኦ አለው። እሱ የነበረበት ሀገር አለ፣ እኔ የነበርኩበት ሀገር አለ። ያው እዚህ ጋር መናገር ስላልፈለግኩ ነው። ይሄ እሱን እና ኮንታክት ነበረን፣ የቅርብ ኮንታክት እንድናደርግ ያደረገን ደግሞ ዙቤር ነው። ስለዚህ በሱም አማካኝነት ከኡስታዝ ቃላሚን ጋር አንዳንድ ነገሮችን ለመስራት እሱ ያለበት ቦታ ድረስ ሄደንም ልምድ ልውውጥ ሁሉ አድርገናል። የኛ የኢቅራ ጀማ እና የነ ኡስታዝ ቃላሚን የራሳቸው ጀማ አላቸው። እነሱም እንደውም የነ ባርቴርማንን መጽሐፍ ቁጭ ብለው ሲያነቡ የተገረምኩበት ነገር አለ። ኡስታዝ ቃላሚን ቁጭ ብሎ በማብራሪያ ሁሉ ሲሰጣቸው ሌሎች መጽሐፍቶችን በየሳምንቱ መጽሐፍቶችን ይጨርሳሉ በየሆነ ጊዜው ማለት ነው። እና ውይይት አለ፣ ዲቤት አለ እርስ በርስ። ይህ በጣም የሚገርም ነገር ነበር። እና ለማንኛውም ያ ነበረ የነበረው ነገር። እና እዛ ኢቅራ ጀማ ትልቅ ስራ እየሰራን ያለው በተለይ ያንን የኢቅራ ጀማ መድረሳንም ማገዝ የሚፈልግ ካለ በተለይ ለኡስታዙ አንዳንድ ነገሮች ማገዝ የሚፈልግ ካለ እሱንም እንዲሁ ሌሎችን። ምክንያቱም እዛ ሰፈር ላይ የቁርአን ምንም አይነት ቁርአን የሚባል ነገር የለም፣ ሽታውም የለም ቁርአን ማለት ነው። ቅድም እንዳልኳቸው የሚሽነሪዎች ጉዳይ እንጂ። ስለዚህ በአላህ ፍቃድ ዛሬ መድረሳ አቋቁመን አልሐምዱሊላህ የንጽጽር ሰዎች ጀግናና እንዲህ ብረት የሆኑ ሰዎች ማለት ነው እዛ ላይ ተቀምጠው ዛሬ በአላህ ፍቃድ ስለ ድሬዳዋ ምንም አይነት የማስብበት ምክንያት የለኝም። ኃላፊነት ወስደዋል ኦልሬዲ ማለት ነው እነሱ አልሐምዱሊላህ ረብል ዓለሚን። ስለዚህ ያን ይመስላል ስትራግሉ። እነዛን ነገሮች ናቸው። አላርዝምብህ ኢንሻአላህ ተባረከላህ። አየን መጀመሪያ የነበሩ ችግሮችን አየን። ከዛ ኢብሮን አሳደግ ነው። ከዛ በኋላ ደግሞ ኢብሮን ያደገውን ኢብሮ ወደ ሀገሩ መልሰን ደግሞ መፍትሄ ያለውን ነገር አስቀመጥ ኢንሻአላህ። በዚህ ነገር ላይ ፈለተናፈሲ ሙተናፊሱን ነው። እዚህ ላይ ያላችሁ ሰዎችም ኢንሻአላህ ከኮሜንቱ ይልቅ ታፕታፕና ኮፒ ሊንኩን ማድረጋችሁ ኢንሻአላህ እንዳትረሱ ማለት ነው። አሁን ወደምናውቀው ኢብሮ ከመምጣቱ ወይም ደግሞ በቪዲዮ ከመምጣቱ በፊት ቪዲዮን ዘግቶ ነበረ። በዚህ ኢብሮ ዘጸል የሚያደርግ የነበረው እና ኢብሮ ወደ ቲክቶክ እንዴት ሊመጣ ቻለ? ወደ ቲክቶክ ሲመጣ የመጀመሪያ የነበረው አቀባበልስ እንዴት ነበረ? አሁን ለምሳሌ እኔ ቲክቶክ ስጀምር የመጀመሪያ ያየሁት ቪው 2000 ቪው ነበር እና በጣም እንደ ትልቅ ታይቶኝ በቃ እንትን ስል ነበር። የዛ ቀን ትልቅ ኢድ ቀን ነበር ለእኔና አሁን እናንተ ደግሞ ወደዚህ ወደ ንጽጽሩ ስትመጡ ኢብሮ በተለይ ወደዚህ ወደ ንጽጽሩ ስትመጣ እንዴት ነበር መጀመሪያ ሰው ጋር የነበረው አቀባበል? ከዛስ በኋላ ደግሞ ቲክቶክ ላይ ያለው ሂደት እንዴት ነበር የሚለውን ፍሎ አፕ ኢንሻአላህ ንገረን እስቲ። በጣም ደስ የሚል ጊዜ ነበረ። በተለይ ቲክቶክ ላይ ከመምጣታችን በፊት ቴሌግራም ላይ ነበረ የመጀመሪያው ጆርኒ የጀመረው ማለት ነው። እና ቴሌግራም በጣም የሚገርም ሶሊድ የሆነ ቲም ነበረ። ሶሊድ በጣም የሚገርም ቲም ነበረን ሀቂቃ። እና በተለይ ቴሌግራም ላይ ትልቅ አስተዋጽኦ የነበራቸው ሰዎች መካከል ወንድም ሙከሚልን የማያውቀው ሰው ያለ ብዬ አላስብም። ቲክቶክ ላይ ላታውቁት ትችላላችሁ እንጂ ቴሌግራም ላይ በጣም ፌመስ ነው። በጣም ጎበዝ ነው፣ ይሰራ ነበረ፣ በጣም ይወያይ ነበር ሁላ። ሌላ ማሂር፣ አሁን አብሮን ያለውን ወንድም ማሂር የምታውቁት ነው። አላህ ኸይር ጀዛውን በጀነት ይክፈለው። በጣም ነው የምወደው፣ ሁሉንም ወዳቸዋለሁ። ሌላኛው ኢዘዲን የሚባል አንድ ወንድም ነበረ። እነ ነጃ ወንድም ነጃም ነበረ። እንዲሁም ሌሎች ኢቨን ጄክ ራሱ ነበረ። ግን በዛ ላይ ጎልተን የወጣ ነው እኛ ነበረን ማለት ነው። ሌሎች ወንድሞችም ነበሩ። ሀቂቀተን ብዙ ጀግና ሰዎች ነበሩ። እኛ ቴሌግራም ላይ ነበረን። ቲክቶክ ላይ የነበረ ደግሞ ሌላ ቲም ነበረ እና ሰዎች በየቀኑ ነበር የሚሰልሙት። በአላህ ፍቃድ ብዙ ሰዎች ይሰልሙ ነበር። በጣም ፋይት ነበረ እና ብዙ ውይይቶች ይደረጉ ነበረ እና
ትልቅ እንትን ነበረኝ የማረሰው አንድ ወንድም ነበረ የሰለመ ናፊያድ ይባላል። እሱ ደግሞ ቴሌግራም ላይ የመጀመሪያ ያሰለምኩት ልጅ ነው። ናፊያድ ይባላል። እሱንም በጣም ነው የምወደው። አሁንም አብረን እንደዋወላለን እና ናፊያድ የመጀመሪያ የሰለመ ሰው ነው። በጣም የሚገርም ማይንድ ነበረው። እሱም በቃ ጥሩ ነገር ነበረ። ኤኒዌይስ በዚህ ሁኔታ እየሄደ እያለ ቲክቶክ ይዳከማል። ቲክቶክ ላይ ይሄ እዚህ ጋር ከታች የምታዩት ወንድማችን ኢምራን ጀግናው ማለት ነው እና ሌላኛው ወንድም ደግሞ ጀግናው ወንድም ሳላህ ነበሩ ማለት ነው። ቲክቶክ ላይ የማውቃቸው እኔ እነሱ ነበረ በዋነኝነት በጣም ይሰሩ ነበር። ቲክቶክ ላይ የተለየ ስራ ነበር የሚሰሩት። ፋይል ይዘው ምናምን በጣም ህዝቡን ሲያሯርጡ የነበረው በዛ ጊዜ እነሱ ነበሩ። እነ ኡስታዝ እንትናም ነበሩ፣ ማን ነው ሁሱ፣ እንዲሁም ደግሞ መሲ ጀግናዋም ነበረች እና ሌሎችም አሉ። ግን ጎልተው የወጡት ለእኔ ነው የምላችሁ። በዛ ሰዓት ሁለቱ ወንድሞች ነበሩ። እነ መሲም በጣም ጀግና ነበር። እኔ በጣም መሲም ያሳዩኝ ነበር። አንተ እቺ ልጅ ማነች ሆና ስራ ቦታው ላይ ሰው ያሳየኝ ነበር እና መሲ በጣም ጀግና ሴት ነች። አላህ ይጠብቃት። ቲክቶክ ላይ ትልቅ አስተዋጽኦ ከሰሩ ሰዎች መካከል አንደኛዋ መሲ ነች እና ይሄ ነገር ያሳሰበው ስሚዞ ነበረ። ስሚዞ ወንድማችን መጣና ይጠይቀናል፣ ይነግረናል ማለት ነው። በጣም እንትን ያው የሰው እጥረት አለ ማለትም እና ኢምራንና ሳላህ ብቻቸውን ነበር የሚሰሩት። በጣም ስትራግል ያደርጋሉ። ሀቂቃ ቀኑ ሙሉ ነበር የሚሰሩት። ኮላብ አድርገው በጣም የሚገርም ስራ ነበር የሚሰሩት እና ሂዱ ተባልን። 5 ሰዎች ቅድም የተባልነው ሄድን ማለት ነው። ሳቢርም ነበር ወንድም ሳቢር ስሙን ረስቻለሁ እና እሱም ነበር። አብረን ተላከን ማለት ነው። ወደዚህ መጣን። ከዛ ከመጣን በኋላ አዲስ ነው ቲክቶክ ኢዝናት ላይክ ቴሌግራም ማለት ነው። እኛ በእውቀት እንደዚሁ በቃልና ኮፒ ፔስት እያደረክ ነበር የምትልከው። ተፍሲር ካለ የተፍሲሩን ታይና ከሱ ላይ ኮፒ አድርገህ ፔስት ነበር የምታደርገው ማለት ነው። እዚህ ላይ እንደዚህ አይነት ነገር የለም። ግዴታ ምን ማድረግ አለብህ? ፋይል ማሳየት አለብህ እያወጣህ ማለት ነው። ከዛ ሌላ ትኩሳት ማለት ነው። ሌላ ትኩሳት። ከዛ ማስረጃ አምጣ ትባላለህ ማለት ነው ስታወራ። ከዛ እንዲህ ምናምን ኮፒ የምታደርግበት የለ፣ ፔስት የምታደርግበት ቦታ የለ። ከዛ ምን አሳሰበን? የዛኔ በቃ ግዴታ ታብሌት እንደሚያስፈልግ አሳሰበን ማለት ነው። እና ሌላኛው ፋይል ግዴታ ያስፈልጋል። ግዴታ ፋይል ያስፈልጋል። እና ለዚህ ነገር ሀቂቃ ትልቅ አስተዋጽኦ ለኔ ያደረጉልኝ ኢምራንና ሳላህ ናቸው። ትልቅ አስተዋጽኦ ያደረጉልኝ ምንድነው አስተዋጽኦ? በተለይ ደግሞ አንዳንድ ነገሮችን ሼር በመደራረግ ፋይል አሰራር፣ እኔ ፋይል አሰራር አላውቅም፣ ከነሱ ነው የተማርኩት። እና አትፈሩ ሌሎች ወንድሞች፣ በተጠይቁ ምን ችግር አለው? አሁን እኛ ጠይቀን እኔ ጠይቄ ነው እንዴት ፋይል እንዴት እንደሚሰራ አሳዩኝ። ከዛ እኔ 3 ወር ምናምን እንደዚህ ወጣው ከቲክቶክም ከምንም በቃ ራሴን ችዬ ወጣው። ከዛ ፋይል ሰርቼ መጣሁ አልሐምዱሊላህ በአላህ ፍቃድ። ከዛ በኋላ ስመጣ ራሴን ችዬ ቁጭ ብዬ ከዛ ማስተማር ጀመርኩኝ በአላህ ፍቃድ። ከዛ እንደዛ ነው የቀለለልኝ፣ እንደዛ ቀለለልኝ ማለት ነው። እና ከዛ በኋላ ውይይቶችም ተደረጉ፣ ጥምቀትም ተካሄደ። የመጀመሪያው የቲክቶክ ውይይቴ አማን ሻሎም ነው። አማኒ የዛሬን ያርገውና በጣም ፌመስ ሰው ነበረ። ፖድካስት ላይ ቁጭ ብሎ ሙስሊሞች እኮ ምንም አፖሎጂስት የላቸውም በማለት ተዘባበተብን ማለት ነው። እና አላህ ብሎ ደግሞ እጄ ላይ ጣለው። ከዛ ፎክሮ ነበረ። ያው እኔ መጀመሪያ አልገለጥም ነበረ። በዚህ ነው የምትገባው ምናምን ብሎ ሰከሰኝ። የሆነ በቃ ራሱን ውይይቱ ላይ ብናይ አይሻልም በማለት አስታውሳለሁ። ከዛ ውይይቱ ላይ ምንም እንደማይችል አየን እና እውነትም መጣ፣ ውሸትም ተወገደ። በእርግጥም ውሸት ሁልጊዜም ተወጋጅ ነውና ተወገደ ማለት ነው። አላህ ሂዳያ ይስጠው። ለማንኛውም የቲክቶክ ጆርኒያችንም እንደ ጆርኒ ይሄንን ይመስል ነበረ። ብዙ ተግዳሮቶችንም አይተን ነበረ። ኤኒዌይስ እነሱ መጠየቅ ካለባቸው እንግዲህ ስጠየቅ ማውራ ይሆናል ኢንሻአላህ። ለማንኛውም ግን በጣም ትልቅ ነገር ነበረ። አልሐምዱሊላህ ይህን ይመስላል ማለት ነው። አይ ማሻአላህ በጣም ደስ የሚል የህይወት
እየመጣ ያለውና አሁንም እንቀጥላለን። ይብሮ በንጽጽር ስራ አሁን በምትሰራቸው በነበሩት በንጽጽር ስራ ላይ እስካሁንም ድረስ ሊሆን ይችላል ማለት ነው ከተለያዩ የእምነት ተከታዮች ጋር ንጽጽሮችን ወይም ውይይቶችን አድርገሃል። በዚህ በምታደርጋቸው ክርክሮች ሊሆን ይችላል ወይ ውይይቶች ሊሆን ይችላል። ለአንተ ትልቁን ትምህርት የሰጠህ ቦታ የትኛው ነው? በጣም ትልቅ ትምህርት ለምሳሌ ላይክ ይሄ ምንድን ነው ለአንተ ስትረግል ገጥሞ ወይ እንደዚህ አይነት ነገር ሳይሆን ግን ትልቅ ትምህርት የሰጠ ለአንተ ትምህርታዊ ውይይት ያደረክበትን ለምን መሰለህ ይህን ጥያቄ ያነሳሁት ለሌሎቹም እነዚህ ተወያይ ነን ብለው ለሚያወሩ ሰዎችም አርአያ እንዲሆን ብዬ ስለምመኝ ነው። እና ለአንተ ትልቁን ትምህርት የሰጠ ቦታ የትኛው ነበር? እስኪ አው ቲክቶክ ላይ ከአንድ ቄስ ጋር ተወያይቼ ነበረ አስታውሳለሁ። ከአማን ሻሎም ጋርም ተወያይቻለሁ። ሌሎችም ውይይቶች አድርጌያለሁ። ግን ከአማን ሻሎም ጋር ያደረግኩት ውይይት በሰዓቱ በተለይ ደግሞ ለእኔ ትልቅ ትምህርት ብቻ ሳይሆን እዚህ ቲክቶክ ፕላትፎርም ላይ ትልቅ አስተዋጽኦ እንዳደርግ አላህ በፍቃዱ በሱ ፍቃድ በእኔ ችሎታ ሳይሆን አላህ በሱ ፍቃድ እና በሱ ችሎታ እዚህ ደረጃ እንድደርስ ያደረገኝ ያቺ ተርኒንግ ፖይንት ነች። ለምን ከተባለ አንድ ሰው ውይይት የሚያደርግ ከሆነ ዲኑን ወክሎ ስለሚሄድ ግዴታ ያጠናል። ተግባባን? ግዴታ ማለት ነው። ኦፍኮርስ ከዛ በፊት አውቀዋለሁ፣ ግን ደግሞ ሌሎች ነገሮችንም ማየት ትፈልጋለህ እና ሀቂቃ እኔ እንድለወጥ ትልቁ መንገድ ለእኔ ትልቁ ትምህርት ሊሆነኝ የቻለው ከአማኒ ጋር ያደረግኩት ውይይት ነበረ እና እኔ በጣም ተዘጋጅቼ ነበር የመጣሁት የዛን ቀን። ወይራስ እሱ ግን ንቆይ ነበር የጠበቀኝ ማለት ነው። ስለዚህ ከዚህ ልረዳውና ልማር የቻልኩት ነገር አንደኛ በየትኛውም አይነት ሁኔታ ጠላታችሁን አትናቁ ሰዎች ማለት ነው። እንደ አማን ሻሎም እንዳትሆኑ ጠላታችሁን አትናቁ። ሁለተኛ ደግሞ ጠላታችሁን መናቅ ብቻ ሳይሆን እስልምናችሁን ከሆነ እዚህ ጋር ይዛችሁ የመጣችሁት እስልምናዬ እንዳይነካ እስልምናዬ እንዳይደፈር ካልክ እውነትም አጥናና በትክክለኛው አካሄድ ለሰዎች ዲነል ኢስላምን ማሳወቅ አለብህ እንጂ ያለ እውቀት ዝም ብለህ ወጥተህ መናገር የለብህም። በተለይ ደግሞ አሁን ላይ አንዳንድ ነገሮችን እንመለከታለን። ያለ እውቀት ንጽጽሩ ላይ ዝም ብሎ ተነስቶ ውይይት የማድረግ ነገሮች ይታያሉና ይሄ በጣም ሀቂቃ ጥንቃቄ ሊደረግ የሚገባ ጉዳይ። እውቀት የሌለው ሰው ዝም ነው ማለት ያለበት እውቀት እስኪኖረው ድረስ። እውቀት በትምህርት ነው የሚመጣው። እውቀት በማንበብ ነው የሚመጣው እንጂ ዝም ብሎ ተነስቶ እኔ አፖሎጂስት ነኝ ብሎ ከመሬት ላይ ተነስቶ ዝም ብሎ በቃ ምንም አይነት ነገር ፋይት ሳያረግ ዲግ ሳያረግ እስልምናን ማሰደብ ይሄ ሀቂቃ አላህ ዘንድም የሚያስጠይቅ ነገር ነው። አላህ ዘንድ ማስጠይቅ ብቻ ሳይሆን ኡማውንም ልብ መስበር ነው። የኡማውን ልብ ላለመስበር እንዲሁም አላህ ዘንድም ላለመጠየቅ መጀመሪያ መቅራት አለብን። ዲናችንም ማወቅ አለብን። እንዲሁም ደግሞ ምን ማድረግ አለብን? ንጽጽሩን እራሱ በአግባቡ ማወቅ አለብን። ንጽጽር እውቀት ብቻ አይደለም። ንጽጽር ምንም ጭምር ነው። የውይይት መንገድንም ማወቅ አለበት። አንድ ሰው ስላወቀ ብቻ ያነጻጽራል ይወያያል ማለት አይደለም። ኦኬ። ከዚህ ላይ የወሰድነው ነገር እኔ በበኩሌ የወሰድኩት ነገር ውይይት ማድረግ አንደኛ ስራህን እንድትሰራ ሰዎች እንዲያውቁህና ሰዎች ያወቁ ሰዎች ደግሞ ከአንተ እስልምናን እንዲማሩ ያደርግሃል። ሁለተኛው ነገር ደግሞ ያንን ንጽጽር ማለትም ያንን ውይይት ስታደርግ ያ የምትወያየው ውይይት ኢስላምን ወክለ እንደምትሄድ ስለምታቅ ላለመዋረድም ይሁን ኢስላምን ከፍ ለማድረግ ምን ታደርጋለህ? በግዴታ ታጠናለህ። ስለዚህ ውይይት መኖሩ በጣም ትልቅ ነገር ነው። ቢቀር ራሱ ውይይቱ ባይደረግ ራሱ ያንን ውይይት ለማድረግ የምታደርገው ዝግጅት ሀቂቃ ቀላል የሚባል ነገር አይደለም። ስለዚህ ለአማን ሻሎም ጊዜ የተዘጋጀውት ዝግጅት ያ ተርኒንግ ፖይንት እና ትልቅ እውቀትም እንዳገኝበት ረድቶኛል። ኢንሻላህ ደግሞ በቅርቡ ብዙ ውይይቶችን የምናደርግ ይሆናል። ክርስቲያኖች ከመጡ ማለት ነው። እውነት አቅሙ ካላቸው ማለት ነው። ስለዚህ ይህን ይመስላል ኢንሻላህ።
ማሻአላህ ተባረከላህ።